ለሀገራቸው 30 ወይ እንደው እንደዛ አካባቢ የሚሆን ደቂቃ ነው የሰጧትና ሌላውን ሞር ስለ አፍሪካ ቀንድ ጉዳዮችና ከአሜሪካ ጋር የተያያዙ ሀሳቦችን ሲያነሱ ነበር። አብዛኛውን ጊዜ መሪዎች ረጅም ሰዓት የሚያወሩት አንድም ከፍርሃትም አንፃር የቀጠናው ጉዳይ በሁሉም ነገር የሚያስጨንቅ መሪ ከሆንክ እንዲህ ሰፊና የጠራ አቅም ያለው ነገር ካይንድ ኦፍ ፕላን ልታቀርብና አፍሪካውያን ወንድሞችን ልታስተሳስር ይገባል። የኤርትራው መንግስት ምን ጊዜም ቢሆን በጣም ዲሞክራቲክ የሆነ ሀገር በአካባቢው እንዲኖር አይፈልግም። አሁን አፍሪካ ቀንድ ካለው ሙቀት ትኩሳት አንጻር ካለው ትንሽ አስቸጋሪ ሁኔታዎች አንጻር አብሮ የሚታይ ነውና ምን ማለት ነው? ልጅ ተወለደ የመጨረሻ ጣፈንታው ወታደር እንደሚሆን እያወቀ ነው ልጁ የሚያድገው። ኮስታል ስቴቶች ብዙውን ጊዜ ከህዝብ ከመንግስትና ከዓለም አቀፍ ስርዓት ጋር የማይስማማ ስርዓትና መንግስት ሲገጥማቸው ከባህር ታጣቂዎች ያመለጠ እድል አይኖራቸውም። እርግጠኛ ነኝ የአሰብን ወደብ እንደማይጠቀሙበት የዓለም ህዝብ ያውቃል፣ የዓለም ፖለቲካ ያውቋል። የአንድ ሀገር መሪ ተነስቶ ስለሆነ ጉዳይ ንግግር ሲያደርግ የዛችን ሀገር ፖሊሲም በተወሰነ መጠን ለመረዳት እድሉ ይፈጠራል ተብሎ ይታሰባል። ሀገራት ምን ጊዜም ወደ ብጥብጥ ውስጥ ሲመጡ አንዱ ወደ አንዱ የማድላቱ ጉዳይ የተረጋገጠ ነው። ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም አለማየሁ ሀሊ፣ የዮብ ዘውዴና ቢኒያም ካሴ አብናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኑ። እንዴት አላችሁ? እንዴት ቆየ? ዛሬ እንግዲህ ያው አላስተዋውቃችሁም፣ እናንተ ቤተኞች ናችሁ። ሞር ዛሬ ልንወያይበት ያሰብነው ጉዳይ በትክክልም እኛን የሚመለከት የአፍሪካ ቀንድን ጉዳይ ነው በስፋት የምናየው። ግን ሞር ደግሞ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በጣም ረዘም ላለ ሰዓታት 2 ሰዓት ከ22 ደቂቃ ከ29 ሴኮንድ አካባቢ ሀሳብ ሲሰጡ ነበርና በቀጠናዊ ጉዳዮች በጣም የሚገርም ትንታኔ ሲሰጡ ነበረ። ኦፍ ኮርስ ብዙ ልምድም አላቸው። ከዛ አንጻርም ሊሆን ይችላል ትንታኔያቸው እንደ አንድ ጋዜጠኛ አፕሪሺየት አደርገዋለሁ። ግን ደግሞ የቆሙበትን ዓላማ የዘነጋ በሚመስል መልኩ ነው። ኦፍ ኮርስ እንግዲህ ለሀገራቸው 30 ወይ እንደው እንደዛ አካባቢ የሚሆን ደቂቃ ነው የሰጧትና ሌላውን ሞር ስለ አፍሪካ ቀንድ ጉዳዮችና ከአሜሪካ ጋር የተያያዙ ሀሳቦችን ሲያነሱ ነበርና ይሄኛው ትንሽ አነጋጋሪ ሆኗል። አሁን አፍሪካ ቀንድ ካለው ሙቀት ትኩሳት አንጻር ካለው ትንሽ አስቸጋሪ ሁኔታዎች አንጻር አብሮ የሚታይ ነውና ምን ማለት ነው? እንደው ትንሽ የራስን ችግር ሳይፈቱ ቀጠናዊ ጉዳዮች ላይ ማተኮር ምን ማለት ነው ከሚለው ብንጀምር። አሌክስ አንተ ልጀምር። መልካም አመሰግናለሁ። ሆርኑስ ምን ላይ ነው የሚለው ነው በዛው። አዎ እንዴት ነው የፕሬዚዳንት ኢሳያስ አፈወርቂ ንግግር ይህን ያህልም ሊረዝም እየቻለው አንድም ተሰሚነትንም ለመጨመር ይመስላል ይህን ያህል ረጅም ሰዓት ማውራት። ሁለተኛ እንደገና ደግሞ ስለ አገራቸው ጉዳይ የሰጡት 1/4ኛውን እንጂ አብዛኛውን ጊዜ አይደለም። ግን ሀገሪቷ በምን አይነት የኢኮኖሚ ጉዳይ ላይ በኢኮኖሚ አቋሟ ምን ላይ እንደሆነ ይታወቃል። ይህንም ደግሞ ከኢትዮጵያ ጋርም እንኳን ስናነጻጽር ወደ 56-57 እጥፍ የኛ ግሮስ ዶሜስቲክ ፕሮዳክታችን ይበልጣል እነሱ ካለው ሲታመን ማለት ነው። ቁጥሩን እዚህ ላይ መግለጽ ቢያስፈልግ እንኳን ትንሽ አገሪቷን ማሳነስ ስለሆነብኝ በሚል ነውና አብዛኛውን ጊዜ መሪዎች ረጅም ሰዓት የሚያወሩት አንድም ከፍርሃትም አንፃር፣ ሁለተኛ እንደገና ደግሞ አጭር ወይም ደግሞ ስለ አካባቢያቸው ወይም ደግሞ ሌሎች ሰዎች ይወሩናል ብለው መንግስታት ባወሩ ቁጥር ህዝባቸው ጆሮውን ጥሎ እንዲሰማቸው ያስገድዳቸዋል። ምክንያቱም ለማንኛውም የሰው ልጅ ህልውና ሰላም መሰረት ስለሆነ ማለት ነው። ስለዚህ የኤርትራው መንግስት ምን ጊዜም ቢሆን በጣም ዲሞክራቲክ የሆነ ሀገር በአካባቢው እንዲኖር አይፈልግም። በሰላም የተረጋጋ ኢኮኖሚ ይዞ የሚጓዝን መንግስት አይፈልግም። ስለዚህም ነው ከጅቡቲም ጋር ከሱዳንም ጋር ከኢትዮጵያም ጋር በሰላም መኖር የማይፈልግበት ዋናው ትልቁ አብይ ምክንያቱ ይሄ ነው። ሁለተኛ እንደገና ደግሞ እነዚህ ሀገራት በኢኮኖሚ ጠነከሩ ማለት በወታደራዊ ኃይል ይጠነከራሉና ያለኝን የስልጣን ዘመን ያሳጥሩብኛል ወይም ደግሞ ከስልጣን ያነሱኛል ነው። ይህ ደግሞ የማይታበል ሀቅ ነው። ለማንም የሚጠቅምም አይደለም። በምዕራባዊውም በኩል በምስራቁም በኩል የትኛው መንግስት ጋር በሰላም ሊሰሩ የሚችሉበት እንኳን አጋጣሚ አይደለም። በቅርብ እንኳን እኔ በግል በማቀው እንኳን ከሩሲያ ጋር በነበራቸው ግንኙነት ሩሲያ ከ2 ዓመት በፊት እንኳን ከ400,000 ኩንታል የበለጠ ስንዴ በነፃ ሰጥታቸዋለች።
ከፕሬዚዳንት ፑቲንም ጋር በመሆን ባለፈው የሩሲያና የአፍሪካ ፎረም ላይም በተገኙ ሰዓት ያለማቋረጥ 25 ደቂቃ ያህል ነው ከፕሬዚዳንት ፑቲን ጋር ሲነጋገሩ የነበረው። በዛ ምክንያት ብዙ ፕሮሚሶች ነበሯቸው። ሁለተኛ እንደገና ደግሞ ቀደም ሲልም ደግሞ የጦር ቀጠና ወይም ደግሞ የቤዝ ሚሊታሪ ቤዝ ለመስጠት ቃል ተገባብተውም በነበረ ሰዓት መጨረሻ ላይ ብዙ ነገርን ካገኙ በኋላ ከሩሲያ ግን ትተዋቸው የማንኛውም የውጭ ኃይሎችን በዛ በኩል ማስፈር አንፈልግም የሚል አሉታዊ መልስ ነው የመለሷቸው። ግን ከዚህ በአንጻሩ ደግሞ ቢያንስ ለ6 ዓመት ያህል ግን ከተባበሩት አረብ ኤሚሬትሶች ጋር ግን እንዲህ አይነት ተመሳሳይ ስምምነት አድርገዋል። ምንም እንኳ ግን በቂ የሆነ ገንዘብ ወስዷል። በጣም ፖለቲካሊ ብዙ ነገሮችን በሌሎች ዓለማት ላይ ልክ የኛ ጠቅላይ ሚኒስትራችን አብይ አህመድ የኤርትራ መንግስትን በአዎንታዊ ገጽታ እንዲያዩት ያደረጉትን አይነት የዲፕሎማሲ ዘመቻ ፕሬዚዳንት ኢሳያስ አፈወርቂ ከተናገሩት ወይም ደግሞ ከሚናገሩት በላይ የኛ ጠቅላይ ሚኒስትር እንኳን ተናግረውላቸው ልክ እንደዛው አይነት በተመሳሳይ አሲሜትሪካል ስናየው አረብ ኤሚሬትሱ መሪ ለሳቸውም እንዲህ አይነት ድጋፍ አድርገውላቸዋል። ግን ወዲያውኑ ነው የከዷቸው። ስለዚህ ባሉበት የማይጸኑ መሪም ስለሆኑ ፕሬዚዳንት አፈወርቂ ይሄ ትልቁ ዋናው የአፍሪካ ውስጥ ያለው ይሄ ዲስታቢላይዝ የማድረግ ነገሩ እንዲጨምር የሚያደርግ ምንጊዜም ከራሳቸው የስልጣን ፍላጎት በመነሳት ይመስለኛል። እንግዲህ የመጀመሪያውን ይህን ካልን በኋላ ሌላውን በሂደት ልናብራራው እንችላለን። ግን ከዚህ በተጨማሪ ግን ሳላነሳ የማይቀር ነገር ምንድነው ማንሳት ያለብኝ ነገር ለዚህ ለቀጠናው ሰላም ለሚባለው ነገር አንድ ግብጽ ጋራ ያውም ግማሽ ሰዓት ባልሞላ ኮል ውስጥ እንኳን ሆነው የኤርትራ መንግስት በቀጥታም ባይደግፉ ግን የግብጽ መንግስት ለሶማሌ መንግስት በቀጥታ የጦር መሳሪያ ድጋፍ አድርገውላቸዋል። እንዲህ አይነት ነገር ደግሞ በተመሳሳይም ነው ሊያገኙ የሚፈልጉት ከኤርትራ። ነገር ግን ብዙውን ድጋፍ ማድረግ ሲፈልጉ ደግሞ ግብጾች አንድም በአሜሪካን በእንግሊዝም እና በሩሲያም በኩል ተቃውሞ እንደሚገጥማቸው ያውቃሉ። እዚህ ጋር አስልተው ነው የሚጓዙት ግብጾቹ እንጂ በተዘዋዋሪ ከግብጽ ጋራ ብዙ ስምምነት እንዳላቸው ይታወቃል። ይህ ደግሞ ለአካባቢው ለኛ ለምስራቅ አፍሪካ ወይም ደግሞ ለአፍሪካ ቀንድ ላይ ሰላም የማይፈጥሩበትን ሁኔታ ብዙውን ጊዜ ያወጣሉ። ግን መንግስታት ናቸው ከኛ ካለን የዲፕሎማሲ ብቃትና በዓለም ዘንድ ወይም ደግሞ በዓለም መንግስታት ካለን ተቀባይነት ወይም ግንኙነት አንጻር የግብጽ በኤርትራ ጋራ ግንኙነት ፈጥራ የኛን እና የኤርትራን ግጭት የማያባበስ አይነት ነገር እርዳታ ነው በማድረግ ላይ ያለችው ማለት ይቻላል። ልክ ነህ አሌክስ። እንደዚህ አይነት ነገሮች አሁን ብዙ ሰዎች የሚያነሱት ነገር አለ፣ ኮሜንት ያደርጋሉ የኢትዮጵያ ኤርትራውያን እንግዲህ የኛን የሚመለከቱ ሰዎችና የመጀመሪያ የራስን ሀገር ሳታወራ ምናምን ይላሉ። እኛ አሁን እንደ ኤንቢሲ ስለ ሀገሩ በሰፊው የሚያወራባቸው ፕሮግራሞች አሉ የሚታወቁ ማንም የሚያውቃቸው። ዓለም አቀፍ ደግሞ እስከ ሳይቤሪያ ጥግ ድረስ ደግሞ ገብተን እንሰራለን እና እንደዚህ አይነት ልምድ አለን። ፕላስ ደግሞ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አሜሪካን የምታህል ታላቅ ሀገር ከኤርትራ አንጻር ስትታይ እሷን ሲተቹ ያን ሁሉ ደቂቃ ሰጥተው ሲተቹ ደግሞ አንድ ጋዜጠኛ እንግዶችን ጋብዞ በእንደዚህ አይነት ጉዳዮች ላይ ምንድነው የሚለውን ማየትም ቅድሚያ ነገር ስለሚገባኝ ነውና እንትና የሚልም አይደለም። ምንድነው እዮብ እዚህ ላይ እስቲ ብዙውን ጊዜ የርዕሰ ብሔራን ንግግር እንደ ህግም እንደ ፖሊሲም በሆነ ደረጃ ያህል የዛን ያህል ሪትን እና ኮዲፋይድ እንደሆነ ህግም ባይሆን መንደርደሪያዎች፣ ማጣቀሻዎች ወይንም ደግሞ የሀገሪቷን የወደፊት የውጭ ጉዳይ ነገሮች ያመላክታሉና የእሳቸው ንግግር ከተናገረው ቀጥሎ ብዙ ነገሮችን የያዘ ነው። ለምሳሌ ቀጠናዊ ጉዳዮች፣ የዓለም የፖለቲካ ለውጥ ኤሪትሪያ ላይ የሚያሳርፈው ተጽዕኖ፣ ሱዳን ስላላቸው የተጽዕኖ አቅምና በአጠቃላይ የኒውክሌር ዲቨሎፕመንትንም ጭምር ያነሱበት ሁኔታ ነው ያለው። አንደኛ አምቢሽናቸውን የሚገልጽ ነው፣ ይሄ ምኞታቸው የሚገልጽ ነው። ሁለተኛ አንድ በጣም ያነሱት የኤሪትሪያ የጂኦፖለቲክስ ጉዳይ በዓለም ተለዋዋጭ ሁኔታዎች ውስጥ የሚኖረውን ቦታ ጭምር ለመጠቆም ሞክረዋል። ስለዚህ ሁሌም አስፈላጊ ነን፣ አስፈላጊ እንደሆንን እንቀጥላለን
የሚል ነገር ነው። ግን ዓለም እንደዛ ይሰራል እንዴ? አሁን ዝም ብለህ በብዙ ቦታዎች ላይ ከውሃዎች ጋር ተሳስረው የሚኖሩ ኮስታል ስቴቶች አሉ፣ አገርና መንግስታት አሉ። እነዚህ ኮስታል ስቴቶች ብዙውን ጊዜ ከህዝብ ከመንግስትና ከዓለም አቀፍ ስርዓት ጋር የማይስማማ ስርዓትና መንግስት ሲገጥማቸው ከባህር ታጣቂዎች ያመለጠ እድል አይኖራቸውም። እርግጠኛ ነኝ ዌል ኢንቴግሬትድ ያልሆነ አካል በሆኑ ቁጥር እንዲያውም ባህሩና ባህር ነክ ነገሮች መዘዝን ይዘውባቸው ሲመጡ ነው ዌስት አፍሪካም ላይ ሌሎችም የኮስታል ስቴቶች አሳዛኝ ትራጀዲክ የሆኑ ጉዳዮች ላይ የምትመለከተው። ስለዚህ የጂኦ ፖለቲክስና በሆነ የታሪክ አጋጣሚ የሆነ የፖለቲካል ስርዓት ውስጥ መገኘት ብቻ ሲግኒፊካንስን የላቀ ያደርገው። ስለ እውነቱ ነው የምነግርህ። ሶማሊያ ኮስታል ስቴት ነበረች፣ ግን ለረጅም ዓመታት በስቃይ ውስጥ ነው የኖረችው። ሌሎችም ጭምር ይሄ ባህር ወለድ የሆኑ ፓይረሲም በለው የዓለም አቀፍ ሕግጋትን የሚጥሱ ሀገራትን በለው የሽብር ጥቃቶችንም በተመለከተ በለው የብዙ ነገሮች ውድመትን የሚያስከትሉበት ጉዳይ አለ። ስለዚህ የኤሪትሪያው መንግስትም ቢሆን ከጂኦፖለቲክስ ጎን ቀጥታ መታሰብ ያለበት የዚህ የፎሬን ፖሊሲና የቀጠናና ዓለምን የምትመለከትበት አብረ ልትቀዝብ የምትችልበትንም ጭምር ስርዓት አዳፕቴ ማድረግ ጉዳይ ነው ወሳኝ የሚሆነው። ያለበለዚያ የኤርትራ መንግስት ሳንክሽን ውስጥ ኖሯል በፊት ላይ። አሁንም ኢንቴግሬት የማድረግ አቅምን ባጣ ቁጥር ግን ምንም ያህል ለትውልድም ለሀገርህም ለአካባቢውም በሁሉም ነገሩ በዜሮ የተባዛ ስሌትን ብቻ ይዘህ የምትኖር ነው የሚሆነው። ስለዚህ አምራች የሆነ የሰው ቁጥር ሊሰራ የሚችል የፎሬን ፖሊሲ፣ የህዝብና የመንግስት አስተዳደር ከተፈጥሮ ሪሶርሶች ባልተናነሰ ወይም በበለጠ እጅግ ጠቃሚ የሚሆንበትን ነገር መዘጋት ተገቢ አይመስለኝም ለኔ። እሱም ብቻ ትተህ ተራራው ወንዙም ድንበር ተሻጋሪ ወንዞችም ይሁን ድንበር ተሻጋሪ የባህር ጠለሎች ጋር ያለህን ግንኙነት እንደ ሲግኒፊካንስ ስቶሪ ብቻ ብናወራው ላለፉት ዓመታት አልጠቀመም፣ ለሚመጣውም ትውልድ ጭምር የሚጠቅም አይደለም። በዛ ላይ ደግሞ የሚሊተሪ አምቢሽን የተጨመረበት ይመስለኛል። እንዲያውም የኒኩለርን ጉዳይም ጭምር ያነሱበትም ጉዳይ ነበርና እዛ ላይ በእርግጥ በዚህ የዚህ የቀጠና መጣበቦች ውስጥ የሚፈጥረውን እንደምታና ኮንሲኩዌንስም ጭምር ከግምት ውስጥ ማስገባት እጅግ ወሳኝ የሚሆን ይመስለኛል። ያለበለዚያ አሁን ባለው የቀጠናው የኢኮኖሚ ትስስር የቀጠናው ሀገሮች የኢኮኖሚ ሁኔታና ድንበር ተሻጋሪ ጉዳዮቻቸው ላይ በተመለከተ የአንዱ መታጠቅ ምናልባትም ለሌላው ምን አይነት ነገር እንድምታ ይኖራል። እሱ ሁሉም ቦታ ላይ እኮ ፕሬቴክስት ነው ማለት ከላይ የሚሰጠው ሽፋን ነው። ለኃይልና ለኤሌክትሪክ አቅርቦት እና ለልማት የሚባለው ነገር አይውልም አልልም፣ መዋል ይችላል። ግን እንደዚህ አይነት ጉዳዮች በሌላው የቀጠናው አጎራባች ሀገራት ላይ ጭምር ሊፈጥሩ የሚችሉትን እንድምታ ከግምት ያስገባ የኤክስፐርቲስ ጉዳይ ሲሆን ነው ፎሬን ፖሊሲ ከችግር የሚያወጣ። እሱም የአንተ አሳ መጥመድ ለእኔ ስጋት ከሆነ ወንዙንም አላደርቅበት ምክንያት አይኖርም። በጥቅሉ በየትኛውም የፎሬን ፖሊሲ ውስጥና ውስብስብ ጥልፍልፍና በየጊዜው የሚቀያየር የቀጠናና የዓለም ፖለቲካ ላይ ስለሚኖርህ ጉዳይ ከግል ስሜት በወጣም ቁጥር ጭምር የሉዓላዊ ሀገር ፖሊሲ የሚያስፈልግ ይመስለኛል። ያለበለዚያ በጣም እንዳለው ከሆነ መንግስት ጋር ተፈራርመ መልሰ ደግሞ ያንኑ መሰረስ ከፑቲን ጋር በጣም የላቀ ደረጃ የደረሰበት የዲፕሎማሲ ግንኙነት ነበረ። እንዲያውም ምዕራባውያንን እስከ መውረር ሁሉ የተፎከረበት ጉዳይ ነበረ እና መልሶ ደግሞ እየቀዘቀዘ መጣ። ስለዚህ በዚህ ውብ ሲቹዌሽንስ ምን አይነት ፖሊሲ ህዝብህንም አገርህንም ሉዓላዊነትንም አስጠብቆ ማስቀጠል የሚለውን ወሳኝ ጥያቄ ይመስለኛል። እዛ ላይ የደማ መልስ እኔ ብዙም አልሰማሁኝም ከነዚህ ቀጠና ተኮር ጉዳዮችና ራቅ ካሉ ጉዳዮች በስተቀርና በዛ ሁኔታ ነው ይህንን ነው ስኪም ዳውት ላረግ የቻልኩትኝ። ለምንድን ነው እዚህ ጋር ስለ ኒውክሌሩ ለአድማጭም ለተመልካችም ተወሰነ ነገር ለመጥቀስ ያክል ነው። እንግዲህ ስለ ኒውክሌር ኃይል ያወራ ነው ምንድነው በአሁን ሰዓት ሩሲያ ፊቷን ወደ አፍሪካን ሀገራት አዙራለች። ስለዚህ ይበልጥ ምልከታዋ ወደ አፍሪካ መሆኑ ምንድነው አንድም የአፍሪካ የተፈጥሮ ሀብት
ለሩሲያ መመገብ እንደሚችል በመጨረሻ ደረጃ ስለተረዱበት ነው እና በየቦታው የሩሲያ መንግስት ተሯሯጠንም በለው ፈለጉም ቢባል ብቻ ግን ብዙም ቦታ ላይ የኒውክሊየር ስቴሽን መትከል ፈልገዋል። ለምሳሌ አይነተኛ ተጠቃሚ ሆነች ለምሳሌ ወደ 5 ሪአክተሮች በካይሮ አካባቢ ተተክለዋል። ለሩሲያ ለግብጽ መንግስት ትልቅ ድጋፍ ሊያደርግ ይችላል። ልክ እንደዛው ለዩጋንዳም ለቤኒንም ለታንዛኒያም በቅርቡ እንደተደረገ ሁሉ ለኤርትራም ያ ነገር የሚደረግበትን ሁኔታ ለማመቻቸት ነበር። ለሱም ቢሆን አልተስማሙ እሳቸው ማለት ነው። ስለዚህ የሰላም ኃይል ለሰላማዊ አገልግሎት ይውላል የሚባለው ወደ ሚሊታሪ ሊያዞሩበት የማይችሉበት ዋናው ምክንያት ምንድነው? አንድ ቴክኖሎጂው ራሱ በሩሲያውያን ነው፣ ኤክስፐርቶቹም ሩሲያውያን ናቸው። ስለዚህ ያ ለኒውክሊየር ኃይል የሚጠቀሙና ለኒውክሊየር ዋርፌር ወይም ዌፐን ልንጠቀምበት የምንችላቸው ሁለቱ ቴክኖሎጂዎች የተለያዩ ቢሆኑ ግን ይህ ነገር በኋላ ከአካባቢዋ ካላት ሀገራት ጋር ባላት ግንኙነት እንኳን ምናልባት ጥቃት እንኳን ቢደርስበት ያ ኒውክሊየር ስቴሽን እንዳጋጣሚ ሆኖ አያድርገውና ቢፈጠር ሙሉ ለሙሉ የኤርትራ ሕዝብ ሊያልቅ ይችላል። ስለዚህ ይህ ራሱ ለራሷም ቢሆን ፖለቲካሊ ስታቢላይዝ ላላደረገች ሀገር ትልቅ ስጋት ስለሚሆን ነው እና ብዙውን ጊዜ ያው ኒውክሊየር የሚለው ነገር አዚፍ ልክ እንደ ትልቅ ፕሮፓጋንዳ ሊጠቀሙበት ይችላሉ ፕሬዚዳንት ኢሳያስ አፈወርቂ ለማለት ነው። እውነት ነው። ያን ያህል ደግሞ ከእንትንም አንጻር ከፓወርም አንጻር አንድ ንጽጽር እያየው ነበርና እሱም ቅድም እንዳልከው ነው። የአንድ የአዲስ አበባ ከተማን የሆነች ሰብ ሲቲ እንደው የእሷን ግማሽ እንኳን ያህል ኃይልም ሰፕላይ የሚያደርግም አይነት ነገር አይደለም። ኦፍ ኮርስ ግን እንግዲህ ኤርትራውያን ያሉበት ሁኔታ እንደሱ ስለሆነም ጭምር ነውና ምናልባት አንድ ትንታኔ ተመለከትኩኝ ነበረ ውጮች ናቸው የጻፉትና ይሄ የኢሳያስ አፈወርቂ ባህሪ በጣም ይሄ ትንታኔ ከመስጠት አንጻር መካከለኛው ምስራቅን ጉዳይ ኖሮበታል። ያው በእኛ ሀገርም ፖለቲካ ኢህአፓ መኢሶን እየተባለ ሲያባሉን የነበረበትን ጊዜ ከዛም አንጻር በሚድል ኢስት እንደዚሁም በምዕራቡም በምስራቁም ጊዜያቸውን ሁሉ እንግዲህ 80 ዓመት ኦልሞስት ሊሆናቸው ነው የካቲት ላይ ይሞላቸዋልና ከመንግስታቱ ድርጅት ይበልጣሉ፣ ከኔቶ ምስረታ ይበልጣሉ፣ ከነ እስራኤል ምስረታ ይበልጣሉ፣ እንደዚህ ከነ ሰሜን ኮሪያ እንደዚህ አይነት ትንተና እየተመለከትኩ ነበርና ይሄ ሁሉ የኖሩበት ጊዜያቸው ስለሆነ የሆኑ ጉዳዮችን ለማውራት ይቀላቸዋል። እንደሆነ ጋዜጠኛ እንደሚያነብ እንደሚያሰላስል ጋዜጠኛ አይነት ትንታኔ መስጠት ይችላሉ። ግን ወደ ፕሬዚደንትነቱ ወይም ደግሞ አገራቸውን እያስተዳደሩ ባሉበት ሁኔታ ደግሞ ሲመለከቱ የአንድ ፖለቲካ ነው የሚያራምዱት፣ የአንድ ፖሊሲ፣ አንድ ባንክ፣ አንድ ነገሮች ናቸው የሚበዙትና ከዛ አንጻር ትንታኔ እየተመለከትኩ ነበርና ሜቢ ግን የቀይ ባህርንም ጉዳይ ለማንሳት ሞክረው ነበረ። በደንብ አንስተውበታልና የኢትዮጵያ መንግስት እንደ ቅዠት አይነት ነገር ነው እንግዲህ በኮቴሽን ውስጥ ይሁንና አድርገው ነው ያሰቡት። እንደውም አታንሱት አሉ ጋዜጠኞቻቸው ነው። እነዚህ መከረኞች ጋዜጠኛ ኦፍ ኮርስ ቁጭ ብለው የሚፈልጉት ነው የሚጠይቋቸው። ለምን ጥያቄውን ጠየቃችሁኝ? ይሄ እኮ አያስፈልግም ነበር፣ ቦታ ሊሰጠው የማይገባ ምን አስባችሁ ነው ምናምን ብለው እዛው ድራማ ይሰሩበታል። ያው ለራሳቸው ህዝብ ነው ኦፍ ኮርስ ሊሰሩ የሚችለውና ከቀይ ባህርም አንጻር አይታሰብም። ሳውዲ አረቢያና ግብጽ፣ ሳውዲ አረቢያ የኢትዮጵያ ወዳጅ ናት ኦፍ ኮርስ፣ ይሄን በደንብ አንደርስታንድ እናደርጋለን። እሳቸው ግን ሳውዲ እንኳን እንተዋትና እሳቸው ያሉት ግን ሳውዲ አረቢያና ግብጽን ይዘን በዚህ አካባቢ ጫና መፍጠር መቻል አለብን፣ ከዛ ደግሞ መመካከር አለብንም ይላሉ። ሶማሊያ፣ ኢትዮጵያ፣ ሱዳን እንደዚህ መመካከር አለብን። አሜሪካ ጋር ስናወራ በዚህ ጉዳይ ላይ ታሳቢ አድርገን ነው እንጂ በሁለትዮሽ ወይም ደግሞ በዋሽንግተንና በአስመራ ፖለቲካን ብቻ ሳይሆን በአዲስ አበባም በሞቃዲሾምና በካርቱምም ያገባናል። መጀመሪያ አሮን ነው እንደዚህ ሲሉ ነበርና ይሄኛው ትንሽ ከቀጠናው አንጻር የሆነ የሚያጭረውን ሁሉንም በቃ የነገር ምንድነው ጠብ አጫሪ አድርገው ነው ኦፍ ኮርስ ኢትዮጵያ እንደማለት ነው የሳሉትና እሳቸው ናቸው እንግዲህ ቅድም አሌክሳንተም ስታነሳው እንደነበረው የመንም ጋር ተዋጉ፣ እኛም ጋር ተዋጉ፣ ሱዳንም ጋር ተዋጉ፣ ጅቡቲም ጋር ባገኙት አጋጣሚ ሶማሊያንም ሞቃዲሾ እንትናማን ነው አልሸባብን ደግፎ እናስታውሳለንና ትንሽ የኢሳያስ ሀሳብ ከዚህ አንጻር ምንድነው ምን አስበው አሉ የሚለውም እንትን ነው። እስቲ አሌክስ ብዙም ልናወራው እንኳን አንችል፣ ለወሬም የማይመች ነገር ነው አቋማቸውም አላማቸውም ሀሳባቸውም ብለን ምንል ወጣም ወረደ የሀገሪቷ መንግስት የምታገኘው ከውጪ በሚገባው ሬሚታንስ ወይም ደግሞ ከውጪ በሚመጣ ገንዘብ እንጂ ሀገር ውስጥ በሚመረተው ነገር እንዳልሆነ ይታወቃል። ሀገሪቷ
ቴክኖሎጂ ለመቀበል የማይቸገር ወጣት ያለበት ሀገር ነው። ለቴክኖሎጂ ቅርብ ናቸው። ከኢትዮጵያም መንግስት በበለጠ ወይም ደግሞ ከኢትዮጵያም አስተዳደር በእነሱ በነበሩበት በጣሊያን ቅኝ ወይም ደግሞ በጣሊያን ስር በነበሩ ጊዜ ከዛም በኋላም ቢሆን በሁለተኛው ዓለም ጦርነት ይመስለኛል አይደለም ልክ ጦርነቱ እንደተጀመረ እንግሊዞች እስከ ለ11 ዓመት አካባቢ ሲያስተዳድሩትም ነበረ ኤርትራን እና ይህ የእንግሊዝ መንግስት ራሱ ያደረገባቸው ተጽዕኖ በውስጣቸው ሁሉ ጊዜ ሰላም እንዳይኖሩ አድርጓቸዋል። ጣሊያን፣ ኢትዮጵያ እያሉ ልክ እንደ ቀኝ ገዢዎቻችን ሲፈራረቁብን የኖሩት እያሉ ነው ዲክቴት የሚያደርጉት። ይሄ ሂፕኖታይዝ አድርገዋቸዋል፣ ህዝባቸውን አደንዝዘውታል። በምንድን ነው ያደነዘዙት ብለህ ብትል በቃ የሚሰጣቸው ጥቂት ነገር ነው። ከዛ ውጭ ካሉበት ነገር ውጭ ሌላ ዓለም እንዳይታያቸው ተደርጓል። እንዴ እድሜ ይስጣቸውና ጠቅላይ ሚኒስትር እያሉ ነው እኮ የኤርትራ ህዝብ እኮ የሚያመሰግናቸው። ቢያንስ ያቺ የተወሰነች መስኮት ነበረችና በዛን ሰዓት ብዙ የኤርትራ ህዝብ ሰላም አግኝቶ ወደ ውጭ ሀገር መኮብለል ችሏል። ብዙዎቹንም ስታያቸው አምራች ኃይል አይደለም ያለው። ገና የሚወለደውም ትውልድ ደግሞ ምንጊዜም ለዚህ ለጦርነት ተዘጋጅ እየተባለ የሚመለመል ወደ ግዳጅ የሚሄድ ነው። ስለዚህ ልጅ ተወለደ የመጨረሻ ጣፈንታው ወታደር እንደሚሆን እያወቀ ነው ልጁ የሚያድገው። ከዚህ ውጭ ምንም ሊያስብ አይችልም። ሰላማዊ የሆነ ሀሳብ ይዞ ያ ብዙ የመፍጠር ችሎታ ያለው እንግዲህ ወንድሞቻችን ናቸው። ኢትዮጵያም ኤርትራን ብለን የምንለየው አይደለም፣ ጊዜ ነው እንጂ የለየው እና ይህ ቴክኖሎጂን በቀላሉ የመቀበል ወይም ደግሞ ኢዚ ለርነር ብለን የምንለው በቀላሉ ሊለምዱ ሊማሩ የሚችል ህዝብ ብለን የምንለው አንዱ ከአፍሪካውያን ሀገራት ውስጥ አንዱ የኢትዮጵያ መንግስት የኢትዮጵያ ህዝብ ነው ብለው ነው ብዙዎቹ ምዕራባውያን የሚያምኑት። በቴክኖሎጂ ረገድም በቀላሉ ሊቀበሉ የሚችል ህዝብ ያለበትን አካባቢ እኚህ ሰው በጦር አጫሪነታቸው በጣም ፈላጊነታቸው እንግዲህ ጸብ የት ነው ያለው ብለው የሚፈልጉ ሰው ናቸው። ይህም አሁን ንግግራቸውን ቢሆን እኮ ከጸብ ያለፈ ነገር አይደለም። ቀላል ነው ይህን እንዴት አነሳችሁ ብለው ያሉት እኮ ይሄ ያሳውቃል። ኦሬዲ በትዕዛዝ የመጣ ኢንተርቪው እንደሆነ ያስታውቃል። ምናልባትም እነዚህ ሰዎች ቀደም ላሉት አመታት ብዙውን ጊዜ ሞክረው ሊሆን ይችላል። አሁን ግን የፈቀዱላቸው ግን በቃ አሁን መተንፈሻ ጊዜ ነው። አየህ ምን ሰበብ ይኖራቸው ነበር በዛን ሰዓት? አሁን በኢትዮጵያ በኩል የሚደረገው ነገር የለም ያሉትም ጠቅላይ ሚኒስትር ከ2 ዓመት በፊት ማንም ወደደም ማንም ጠላ የኢትዮጵያ የባህር በር ያስፈልጋታል። ይሄ በሰብአዊም ፈለከው በዓለም አቀፋዊ ህግም በለው ይህን አክሰስ የማድረግ መብት እኛ አለን። የኛ የመሬት ስፋት መጠናቸው ወደ 1.1 ስኩዌር ኪሎ ሜትር ነው። 1.1 ሚሊዮን ስኩዌር ኪሎ ሜትር ነው። እኛ ከ135 ሚሊዮን ህዝብ በላይ አለን። እነሱ 3.5 ሚሊዮን ህዝብ ነው ያላቸው። የአሰብን ወደብ እንደማይጠቀሙበት የዓለም ህዝብ ያውቃል፣ የዓለም ፖለቲካ ያውቀዋል። ስለዚህ ይህንን ቦታ መጠቀም አይዘር ወይ በገንዘብ ነው ወይም ደግሞ የኛ የቀድሞም ስለነበረ በጋራ የምንስማማበት ነገር ነው የሚያስፈልገው። ስለዚህ ጠቡን ማን ይጀምረዋል ቢባል የኤርትራ መንግስት እንጂ ሌላ አይደለም። ነገር ግን ብዙውን ጊዜ ይሄን ከፍለዋቸውም ሊሆን ይችላል ብዙዎችን ጋዜጠኞች በማምጣት ብዙውን ጊዜ ማለት ነው ጋዜጠኞችን በማምጣት እና አንዳንድ አርቲክል ጸሐፊዎችን በማምጣት የሚያነሱት ታሪክ ነው እና የጸባጫሪነታቸው ጉዳይ ህዝብን ሊያስጨርስ የሚችል ነው። ያንኑም ያለውን ለ30 እና ለ40 ዓመታት በጦር አውድማ ውስጥ በጦር አውድ ውስጥ ያለን ህዝብ መልሶ እንደገና መማገድ ነው። በጣም ያሳዝናል ነው የሚባለው አኗኗራቸው። ብዙን ደግሞ እህልም ቢሆን የሚበሉትን መደበኛውን እንትን ከኢትዮጵያ ባገኙ ጊዜ ምን አይነት እፎይታ እንዳገኙ የአስመራ ህዝብ የኤርትራ ህዝብ የሚመሰክረው ነው። ስለዚህ ሀይ የሚላቸው ሰው ስለሌለ ኢትዮጵያ ውስጥ ያለን ሁላችንም ይህንን አጋጣሚ በመጠቀም የሳቸው በእኛ ላይ ጦርነት የማወጅ ያህል ነው ይህ ንግግር። ከሌላ ከምንም የሚተናነስ ወይም ደግሞ ሌላ አይነት ትርጓሜ አንድምታ አይኖረውም። በቃ ስለዚህ ህዝብ የዓለም ህዝብ ኢትዮጵያ ላይ እንዴት ይመለከታል ነው። ግን የዓለም ወይም ምዕራባውያን ሀገራት በአሁን ሰዓት ኤርትራ ወይም ኢትዮጵያ ለነሱ ምክንያታቸው ወይም ደግሞ ፍላጎታቸው አይደለም። አሁን ጉዳዩ ያለው ወደ ኦይል ወዳለበት አካባቢ ነው የሆነው ወይም ስትራቴጂክ የሆነው የማዳከም የምዕራባውያን የበላይነት የሚበለጽግበት። ሩሲያ አንድ ጠላት ነች ፖቴንሻል፣ ሁለተኛ ኢራን ናት፣
ቬኔዙዌላን ቆርጠዋል። ለኩባና ለቻይና የሆነውን ነገር ሁሉ ነው የቆረጡት። ስለዚህ ልክ በኖርዘርን ፓርቱ የዓለምን የሰሜኑን ክፍል እንደቆረጡት ሁሉ ደቡቡንም እንደዚሁ የመቁረጥ ሀሳብ ነው። ስለዚህ አሁን ወደዱም ጠሉም የኤርትራው መሪ ፕሬዚዳንት ኢሳያስ አፈወርቂ ከምዕራባውያኑም አይሆኑም፣ ከምስራቃውም አይሆኑም፣ ከሰሜኑም አይሆኑም፣ ከደቡብም አይሆኑም። ነገር ግን ሁል ጊዜ የሰዎች እኛ በየቀኑ የኢትዮጵያ ሕዝብ ቁጥር እየጨመረ ነው። ፍላጎታችን እኛ በየአመቱ ከ1 ቢሊዮን ዶላር ያላነሰ የምናወጣ ህዝቦች የሚያወጣ መንግስት ያንን ገንዘብ ለብዙ ነገር ልናውለው የምንችለውን ነገር በነፃ ነው እየገበርን ያለ ነው ማለት ነው። አዎ እዚህ ጋር እንትን ሁልጊዜም ስለ ኤርትራ ፎሪያን ፖሊሲ እንደገና ቀጠናው ላይ አገራትና ሚናቸው ስለሚናራቸው ጉዳይ ሳስብ የሚመጣብኝ ወደ ትናንትና ወዲያ ታሪኮች መሄድ ነው። ለምን የኤርትራ የትግል ከዛ በኋላ ደግሞ ራስን ማስተዳደር ከዛ በኋላ ደግሞ የተሄደበትን መንገድ ስታስብ አንዳንዴ ሁለቱም ኮንትራዲክተሪ የሚሆንበት ጉዳዮች አሉ። ለምን እውነተኛ ለተለያዩ እንደሚወራው ለነጻነት ለእኩልነት የተደረጉ ጦርነት ከነበረ ከዛ በኋላ የምትፈጥራቸው ፖሊሲና ግንኙነቶች ራሱ መልካም ወዳጃዊ ግንኙነት ላይ መሰረት መሆን አለባቸው። ለምን የትናንትናው እልቂት ጠባሳ ዛሬም ላይ ጭምር እንዳይመሰረትና እንዳይፈጠር አዲስ አእምሮ ማብቀል አዲስ ትውልድንም አብረህ ማብቀልን የሚጠይቅ መሆን ነበረበት። ግን ከዛ ይልቅ የሳተላይት ሪጅናሊዝም አይነት ነገር የመፈለግ አዝማሚያ በአጠቃላይ ለቀጠናዎቹ ሀገራት በሙሉ የሚመችም የሚጠቅምም የሚያሳድግም አይደለም፣ አውዳሚ ነው የሚሆነው። ሉዓላዊ ሀገራት አሉ፣ ብሔራዊ ፍላጎቶቻቸው ይኖራል፣ የጂኦፖለቲክሳቸው ጉዳይ አለ። በፍጹም ሊተላለፏቸው የማይችሏቸው የደህንነት የሰብአዊ መብት ጉዳይ የባህሩ ጉዳይ ድንበር ተሻጋሪ የሆኑ የወንዝ ጉዳዮችም ጭምር አብረው ተሳስረዋል። እንዲያውም ቡዛን አርጊመንት የሚባል አለ ትምህርት ቤት ስናስተምርና የአንዱ ሁሉና ከሌላው ጋር ተለይቶ መቀጠል የሚችልበትም ጭምር አይደለም። ስለዚህ ዝም ብለህ ቢኒያም እንደ ልቡ አይነት የሁሉም ነገር ፈጣሪና የኔም ፖሊሲ አበጃጅ ሆነ መቀጠል እንኳን አትችልም። ይሄ ምንድነው አውሮፓ የተለመደ ሆኖ ነበር። በተለይ ኤስቱን በተመለከተ ኮልድ ዋር ላይ ሳተላይት ስቴት አይነት ነገር የመሆን የራሻ ከፍታ ሌሎቹን በሙሉ እሷ ላይ ጢሎ ይዘ የፖሊሲ ጉዳዮችን በሙሉ እዛ ላይ የማምረት ነገር ማለት ነው። ያ ለሁሉም የሚመችን ሁኔታ አልፈጠረም። ስለዚህ በዚህ በምስራቅ አፍሪካ ውስጥ የደህንነት የጸጥታ የሰላም ምናልባትም አብሮ የመልማትና ድንበር ተሻጋሪ የሆኑ የሰብአዊ ጉስቁልና የሚሆኑ የሰብአዊ መብት እመርታዎች መናበብ የሚችሉበት አቻ ግንባር መፍጠር ካልተቻለ የበላይና የበታች አይነት ዝቅ ባለ ስሜት ውስጥ ግን ምናልባትም የትኛውም ሀገር ተጠቃሚ የሚሆንበት ነገር አይኖርም። ስለዚህ ከመሪዎችም አንደበት የምንጠብቀው ብዙውን ጊዜ እንደዚህ አይነት ሶሉሽን ኦሪየንትድ የሆነ በኩልነት ሊያስማማ የሚችል እንጂ ለረጅም ዓመት ትግል ውስጥ ቆይተ ከዛም ለረጅም ዓመት አገር መርታ መፍትሄ የሚያፈልቃ ሰው ከሆንክ ልትጠበብ የሚገባው ለጋራ የቀጠናዊ ሰላምና ደህንነቶች ጉዳይ ይሆናል። የተፈጥሮ መብቶችንም ጭምር ሪሶርሶችንም ጭምር ለየትኛውም የሰው ልጅ ከፍታ መስዋዕት ማድረግንም ጭምር የሚጠይቅ መሆን ነበረበት። ከዛ በተለየ ሲሆን ግን ድመት ምን ብላ ድመት መልኩሳ አመሏን ማትረሳ የሚሆነበት ሁኔታ ይፈጠራል ማለት ነውና በእርግጠኝነት ይሄ የትኛውንም የቀጠናው ሀገራት ወደፊት አያራምድም። በሁሉም አካላት ስቴት ብቻ አይደለም፣ ምናልባት በየውስጡ ላሉ የነን ስቴት ግሩፕ ፍላጎቶች ጭምር የጋራ አይነት ነገር ላይ ካልተደረሰ ወደፊት የሚያራምድ ነገር አይታይም፣ አይኖርም። ቀጠናዊ ጥምረቶቹንም ሲያነሱ ነበረ። በተለይ እንግዲህ እሳቸው ናቸው ፍሬም አድርገው ያወጡት። አረብ ኤሚሬቶች በሱዳን ጦርነት ውስጥ አለችበት እና እሷ ያለችበት ደግሞ መሐመድ ሀምዳን ዳገሎን ወይም ደግሞ አርኤስኤፍ ፈጥኖ ደራሽ የምንለውን ኃይል እሱን በመደገፍ የራሷን ፖለቲካ በመስራት ላይ ትገኛለች። ምስራቅ አፍሪካን ለመበጥበጥ አረብ ኤሚሬቶች ያደረገችው ነው የሚል ሀሳብ አረብ ኤሚሬቶች እንኳን ቦልድሊ እንደዚህ ተናግራም አታውቅም። ከአርኤስኤፍ ጎን ነኝ የሚል ሀሳብ ብዙ ጊዜም ሰጥታም አታውቅም እንዲህ አይነት ጉዳዮች። እሳቸው ግን በግልጽ የሱዳንን ጦር ወይም ደግሞ እነ አብደልፈታህ አልቡርሃን የሚመሩትን ኃይል እንደሚደግፉ ነው በግልጽ የተናገሩት። ከዛ ደግሞ ግብጽ የተለያዩ ስራዎችን እየሰራች ይገኛል። ግብጽ ደግሞ እንደሚታወቀው ልክ እንደ ኤርትራ ሁሉ እነ
አልቡርሃንን ትደግፋለች እና ትንሽ ቀጠናዊ ጉዳዮችን በራሳቸው መንገድ አወሳስበውታል። በቀላሉ የሚታይም አይደለም። አሁን ሶማሌላንድ ላይ የተፈጠሩ አንዳንድ ክስተቶችን ከዚህ ቀደም ራሳቸው ኢሳያስ አፈወርቂ እንደ ጠላት ሜንሽን ወይም ደግሞ ከኢትዮጵያ ጎን አሉ ብለው ያስቀመጧቸው ሀገራት ነበሩ። እና አሜሪካ እነ ፈረንሳይ እነ እስራኤልን የመሳሰሉ ሀገራት እና አረብ ኤሚሬቶችን አስቀምጠው ነበርና አሁንም እንደዚህ አይነት ቀጠናዊ ጥምረት ፈጥረው አስቀምጠዋልና ይሄ ምን ትንሽ እዚህ ጫና ያለበት አካባቢ ላይ ተጨማሪ ጫና እየፈጠሩ እንደሆነ ይጠቁማልና ይሄ ምን ማለት ነው የሚለውን ብናነሳው እዚህ ጋር ምንድነው አረብ ኤሚሬትስ እንግዲህ የተባበሩት አረብ ኤሚሬትስ መንግስት ከኤርትራ ጋራ ቅድም እንደተነገርኩት 6 ዓመታት ያህል የጠነከረ ግንኙነት እጅግ በጣም በርካታ በሚሊየን የሚቆጠር ምናልባትም ቢሊየን ሊሆን ይችላል ዶላር የፈሰሰ የተሰጠበት ነው። ግን አንድም ነገር በዛ ገንዘብ የኤርትራ መንግስት የገነባው አንድም ለህዝብ የሚጠቅም ነገር የለም። እንግዲህ የኤርትራ መንግስት ብለን ስንነጋገር አንድ ግልጽ የሆነ ህገ መንግስት የሌላት ሀገር፣ ፖለቲካ ፓርቲ የሌለባት ሀገር ወይም ደግሞ ፖለቲካ ፓርቲ እንኳን ባይኖር በትክክል ምርጫ ያልተደረገበት ቦታና ወይም ደግሞ የፖለቲካ ፓርቲዎች መስረታ ወይም ተቃዋሚ የሚባል ነገር የማይታይበት ነው። በቃ ይሄ ቶታሊታሪ ብለህ የምትለው በቃ አንድን መንግስት ያው አህዳዊም አይደል ልትለውም አትችልም። ምክንያቱም ለህዝብ የሚያስብ ስላልሆነ ማለት ነው። አህዳዊ መንግስት እኮ ብለን ብዙውን ጊዜ ስንል የህዝቡን ጥቅም እኔ የህዝብን ጥቅም እኔ ማስከበር እችላለሁ ብሎ የሚነሳ መንግስት በህዝብ ላይ ጫና ሳደርግ ግን የህዝብን ያንዳንዱ የዕለት ተዕለት ህይወት የሚሻሻልበትን ነገር ነው። የኤርትራ መንግስት አንድም ቀን ስለ አገሩ ህዝብ አስቦ ያደረገው አንድም ማህበራዊ ድጋፍ የለም። ህዝቡንም ማብላትም ማጠጣትም መጠበቅም ያልቻለ ነው። ሌሎች ሀገራት በሜርሲ ደረጃ ማለት ምህረት በማድረግ ወይም ደግሞ በማዘንም ምክንያት ይመስላል በኤርትራ ላይ ምንም አይነት ጦርነት ያላወጀው። ግን የሱ ፍላጎት ምንድነው? ሁሉ ጊዜ በዛ በጦርነት ውስጥ አቴንሽን ይዞ መጓዝ ስለሚፈልግ ነው። መለስ ብለን ወደ አረብ ኤሚሬትሶች ብለን ስንል ይህ በእኛ ደረጃ ሊተች ባይችልም የዚህ ጉዳይ መተንተን ባይችልም አረብ ኤሚሬትስ በተወሰነ መልኩ ከመላው ሱዳን ጋር ግንኙነት እንዳላት ይታወቃል። ዳርፉር ላይ በጣም ትልቅ የሆነ የጎልድ ማይኒንግ እንዳለ ይታወቃል። በዛም ላይ ትኩረት እንዳላት ሌሎች ሀገራት እንዳለ ማለት ነው። ስለዚህ ሎጂስቲክ አለ፣ ኢንቨስት አድርጋለች በጣም ብዙ አረብ ኤሚሬትስ በሱዳን ላይ። እንግዲህ ሀገራት ምን ጊዜ ወደ ብጥብጥ ውስጥ ሲመጡ አንዱ ወደ አንዱ የማድላቱ ጉዳይ የተረጋገጠ ነው። ግን አሁን ማናት ኤርትራ በሱዳንና በአረብ ኤሚሬትሶች ወይም በኢትዮጵያ ጉዳይ ላይ ሆና ልትፈተፍት የምትችልበት ምንም አይነት ገዢ ምክንያት የላትም። በቃ ልክ ፈረንጆቹ ማይንድ ዩር ቢዝነስ የሚሉት የለም። በቃ የራስህ ያረረብህን እዛው ራስህን ማግኘትና ከእሳት ማውጣት ያለብህ እንጂ ወደ ውጭው አይደለም ማየት ያለብህ ማለት ነው። ግን መብታቸውም ቢሆን በሌሎች ጉዳዮች ላይ ማውራት ግን በሌላ ሰው ህይወት ውስጥ ገብተው ግን የራስን አገዛዝ ትቶ በሌላው መንግስት ላይ ግን ወደ አገዛዝ የሚገባ ከሆነ ይሄ የምንድን ነው ብለህ ስትል ምን ጊዜ ሰላምን ካለመፈለግ የተነሳ ወይም አንድ ኤክስትሪማል የሆነ አስተሳሰብ አላቸው። በቃ እሳቸው እስከ እድሜ ማብቂያቸው ድረስ በቃ ሀገሪቷን በዚህ አይነት መንገድ በመያዝ መርተው መቆየት ነው የሚፈልጉት። ምክንያቱም ሌላ መንግስት ቢመጣ በማግስቱ ኢሳያስ አፈወርቂ ወደ እስር ቤት እንደሚሄዱ ያውቁታል። ምክንያቱም የሰሩት ያደረጉት ነገር ሁሉ በደንብ ስለሚታወቅ ማለት ነው። ስለዚህ የኤርትራ ህዝብም ደግሞ ብዙውን አመታት በዚህ በረሃብና በጦርነት ስለተሰቃየ የኢሳያስን መንካት ወይም ደግሞ ለኢሳያስ ላይ የግድያ ሙከራ የማድረግ ፍላጎት ፈጽሞ የለው። አንዱ በቃ ይሄ የኤርትራ መንግስት ስልጣን ላይ እንዲቆይ ያደረገው ነገር ነው። ስለዚህ መንግስታት ተጽዕኖ አላደረጉበትም። ምክንያቱም የት ሊሄድ ይችላል? የአሜሪካ መንግስት ስንት ነው ለ8 ዓመታት አካባቢ ነው አይደለም ምንም አይነት የጦር መሳሪያ ግዥ እንዳያደርግ ሳንክሽን ተደርጎበት የነበረው። በኋላ ተነሳ 2009 ወር 19 ላይ ተነሳላቸውና ሊገዙ ነበር የፈለጉት። የሩሲያ መንግስት ብዙ ድጋፍ ሊያደርጉላቸው ነው የነበሩት። ግን ሐሳባቸው ምንድን ነበር? በዛን ሰዓት ኤርትራ ኢትዮጵያን ላይ ያለውን ኃይል ኤርትራ በኢትዮጵያ ላይ ዘምታ የአብይ መንግስት ነው ለኤርትራ ስጋት ነው በሚል ሊወጉን እንዳሰቡ ኦፊሻሊ መናገር ሁሉ በጀመሩ ሰዓት
ሩሲያ ግን ከኢትዮጵያ ጋር ያላት ጥንታዊ ወዳጅነት የተነሳ ይህንን የጦር መሳሪያ ማድረግ አልፈለገችም። በተመሳሳይም በ1970ዎቹ ውስጥ የሶማሌ መንግስት በዚያድ ባሬ ጊዜ በርካታ የሆኑ የጦር መሳሪያዎችን ከሩሲያ ከሶቪየት ህብረት ባገኘ ጊዜ በወጋ ሰዓት ላይ የኛን ሊወጋ መሆኑን ስላወቁ የሶቪየት ህብረት መንግስት ኢሚዲየትሊ ከዚያድ ባሬ ጋር ያላቸውን ግንኙነት አረጋግጠዋል። ስለዚህ በዚህ በኩል ያለው ለኛ ድጋፍ ሊያደርጉ የሚችሉ በርካታ ወዳጅ ሀገራት ስላሉን ነው እንጂ ኤርትራ እስካሁን ድረስ በተለያየ ምክንያት የተለያየም የተቃዋሚ ፓርቲዎች ወይም ደግሞ ተዋጊ ኃይሎችን በማደራጀት አሁንም እያደረጉት ያለውን ነገር ይበልጥ አስፋፍተው ሊሄዱ ይችሉ ነበር። ቀጠናዊ ትስስሮችን በተመለከተ ነው። ይሄ አርቲፊሻል አውሮፓዊ የሆነ ትስስር አይደለም። አፍሪካ እንደ አህጉር፣ ቀጠናው እንደ አንድ መንደርና ሰፈር የሚታየኝ እኛ የጥቁር ህዝቦች ነን። ኦልሞስት ወሰንና ግዛቶች በሰው ልጅ ረጅም ታሪክ ውስጥ እየተሰመሩ የመጡ የፖለቲካ መስተዳደርን መሰረት ያደረጉ ጉዳዮች ነን። ከድንበር እስከ ድንበር ብታዩ ግን የጥቁር ህዝቦች እንቅስቃሴና ግንኙነት ይኖራል። የሰው ልጅ አለ፣ ምርት አለ፣ መተዳደሪያ አለ፣ የሞድስ ኦፍ ፕሮዳክሽን የሚለው ማርክስ አይነት። ከዛ በኋላ ግንኙነትና ትስስሮች አሉ በቀጠና ውስጥ በአጠቃላይ። ሆኖም በዘመናዊ ዓለምና ፖለቲክስ ውስጥ ሞደርን ኤጅ ላይ ስትመጣ ግን ይሄንን የነበረ እንዲኖርም የሚፈለግ የህዝብ ለህዝብ ትስስሮች፣ የንግድ ትስስሮች፣ የኢኮኖሚ ትስስሮች፣ የመስተዳደር ትስስሮች እንዴት ወደ ተቀነበበና ጥልቅ ወደ ሆነ ማህበራዊ ቁርኝት መቀየር ይቻላል የሚለው ጉዳይ ነው ወሳኝና አንገብጋቢ የሚሆነው። ያለበለዚያ የተለያዩ የዩሮፒያን ሞዴሎችን አምጥተን እዚህ ቀጠናው ላይ የምናስቀምጥ ከሆነ ከላይ የሚሳፈፍ ጉዳይ ነው የሚሆነው። ይህንን በአእምሮ ይዘ በመሪዎች አንደበት የሚነገረውን የቀጠና ትስስር ፍላጎቶች ስትመለከት ግን ከነን ስቴት አክተር ጋር የመሞዳሞድና የመነካካት አይነት ጉዳዮች እንታያለን። በዚህ ጉዳይ ላይ በዚህ ትልቅ የቀጠናዊ የህዝቦች ምኞት መሻትና መውጣት መውረድ እንዲሁም ደግሞ ደህንነትን የማስጠበቅ በንግድም ትስስሩን መረቡን ሰፋ የማድረግን ጉዳይ መሪ ዓላማ ሊሆን የሚችለው የየሀገሩ መንግስታት ሚና ነው። ከዛ ባነሱ አካላት ጋር የሚደረገው ግንኙነት በሙሉ ግን የትም የማያደርስ ለየትኛውም ስርዓትና ለዓለም አቀፍ ዲፕሎማሲም ጭምር ለምን ለአንዱ አልተመቸህም ማለት ሪፕል ኢፌክቱ ከፍ እያለ የሚሄድበት ጉዳይ ነው። የመሪነት አቅምህንም ጭምር ጥያቄ ውስጥ የሚከት ነው። ርዕሰ ብሔሮች ባለፈው ወይም ደግሞ መሪዎች በመላ ህይወታችን ላይ መወሰን እንዲችሉ ቅቡልነቱን በተለያየ መንገድ የሰጠናቸው አካል እንደመሆናቸው መጠን እዚህ ጉዳይ ላይ ስትናገርም ስትሰራም ፖሊሲም ስታረቅ ከኛ ከኖርማሉ ወጪ ወራጁ ዜጋ የተለየ አቅም አላቸው። ይህንን አቅምህን ግን ይዘኸው ሁሉንም ነገር ወደ ጥልቀት የምትጓዝ ወደ ታች የምትጓዝ ከሆነ ግን ለራስህም የሚጠቅም ለቀጠናውም ህዝብም ፍላጎትና ስሜትና ትስስር የማይጠቅም በእርግጥም ውሎ አድሮ ደግሞ ዓለም የለም ህግ የለውም አሰራር የለውም ትራምፕ ይሄን ወስኗል ከሚለው ይሄ ጉንጭ አልፋ ከሆነ ውዝግም በላይ ለምን አንድ መሪና ርዕሰ ብሔር የሆነ ዓለም አቀፍ አግባባትን ለብሔራዊ ጥቅሙ ሲል መስበርም ወይም ደግሞ መተላለፍን ዓለም ሁሉ በትሪቲዎች አይስማማም እንደማለት አድርገን ልናስበው አይገባም። በአንድ ትልቅና ሀያል ጉዳይ የተነሳ ሌሎች የትስስርና የህዝቦችና የመንግስታት ግንኙነት እየሰራ አይደለም ማለት አይቻልም። ይሄ በአንዱ ጉዳይ ሁሉንም መበየን ስለሚሆን ጭምር ማለት ነው። ስለዚህ እዛ ላይ ፎከስ ያደረገ ነገር መናገር ችለዋል ወይ የሚሰው ይሄ ትስስሮቻችን እስከ ህዝብና እስከ ህዝብ ድረስ እና ለጋራ ደህንነትና ለህዝቦች አንድነት ጭምር እንዲውል ከኔ ይልቅ የኔ መሪ ከኤርትራውያን ኖርማል ዜጉ እንደው ኖርማል ማለት ሰዎች ይልቅ የሳቸው ወይም ደግሞ የጅቡቲው አይነት ሰዎች የሚወስኑትና ወደ ህዝብ ወደ ታች እየተንከባለለ የሚሄደው ሞዴል በጣም ሊሰራ ይገባል። የቀጠናው ጉዳይ በሁሉም ነገር የሚያስጨንቅህ መሪ ከሆንክ እንዲህ ሰፊና የጠራ አቅም ያለው ነገር ካይንድ ኦፍ ፕላን ልታቀርብና አፍሪካውያን ወንድሞችህን ልታስተሳስር ይገባል። ከዛ ባባነሰ ግን መጥቀሱ ተገቢ ላይሆን ይችላል። በሚደረጉ የቢኒያም ጠላት ወዳጄ ነው እንትና በዚህ ጋር ይሄ ከነን ስቴት አክተሮች ጋር የሚደረጉ ትስስሮች በፊት መንግስቱን አልጠቀሙትም። ከዛ በኋላ በሄድንባቸው የፖለቲካ ታሪኮች ውስጥ ማንንም አልጠቀመም። አሁንም የኛንም ትውልድ በልቶ የሚቀጥለውንም ጭምር ችግር ውስጥ የሚከት ይሆናል። በትክክለኛ አሁን ኢንፋሳይዝ ማድረገው የትራዲሽናል የሆነ የዲፕሎማሲ ሂደት ነው። አዎ ትራዲሽናል የቀድሞ የነበረና ሁሌም እንዲቀጥል ውጤታማ ሊሆን የሚችል
የቀጠና ትስስር በዚህ መልኩ ተቀንብቦ መቀመጥ አለበት። ሁሉ ጊዜ ምን አስባለሁ መሰለ ህግና ስርዓትን የምትፈራ ከሆንክ ውስጥህ ያለው ስሜት የሌብነት ነው። ለኔ ፐርሰናሊ ነው የምነግር። ፎርማል የሆኑ ዲፕሎማሲና ግልጽ ተጠያቂነትን መፍጠር የሚችሉ የሀገራትን ግንኙነቶች በሙሉ ቱተ በጣም ከርዕሰ ብሔርነት ባነሰ ጉዳይ ላይ ሙጭጭ የምትል ከሆነ ግን ምናልባት በምንም ሊተረጎም የሚችል በምንም ሊተነተን የሚችል በምንም ሊያስጠረጥር የሚችል ግልጽ ካለ መሆኑ የተነሳ ልትጠረጠር ትችላለህ። ወይንም ደግሞ በጥርጣሬ ላይ ሌሎች የተለያየ አቋም እንዲይዙ ጭምር የሚያስደርግ ነው። ስለዚህ ክሊር የሆነ ፕላንና ክሊር የሆነ አላማ ይሄ ደግሞ አላማዎች በፍጹም ከስምምነቶች ጋር ተዋደው የጋራ አፍሪካን ሴግመንትስ ኦፍ አፍሪካ ሆርን አፍሪካ ውስጥ ስለሚሆንም ጭምር የተፈጥሮ አደጋ ሁሉ የበዛበት ሀገር ዴዘርቲፊኬሽኑ እየተስፋፋ የሚሄድበት ሳንግባባና ሳንዋደድ ተስማምተን መሄድ ካልቻልን ወይ አደጋው ለሁላችንም የሚተርፍ ይሆናል ማለት ነው። ቢኒያም እና በዚህ ስኮፕ ደረጃ ነው የመሪዎችን አንደበትና ህሊና ማድመጥ የምፈልገው እኔ በግሌ። ከዛ ባነሰ ከነን ስቴት አክተሮች ጋር ለመደረግ የሚሞክሩ መሞዳሞዶች በእርግጠኝነት ማንንም አይጠቅም። ይሄንን ነው ከንግግራቸው በእርግጥ ያንድ ሀገር መሪ ተነስቶ ስለሆነ ጉዳይ ንግግር ሲያደርግ የዛችን ሀገር ፖሊሲም በተወሰነ መጠን ለመረዳት እድሉ ይፈጠራል ተብሎ ይታሰባል። ግን የእሳቸው የሚናገሩበትም መንገድ ቃላቱ እንደው ለሚዲያችን ስለማይመጥን ነው እንጂ 5 6 4 ምናምን ብለው የሆነ ካቴጎሪ እየሰጡ የሚናገሯቸው ነገሮች አሉ። ኢትዮጵያ በተመለከተም ሌሎችም ያው እንደነ አረብ ኤሚሬቶችና አሜሪካንም ጭምር የሚናገሩበት መንገድ ልክ ያልሆኑ ናቸው። ግን የአንድ ሀገር መሪ ንግግር ሲያደርግ የዛችን ሀገር የውጭ ፖሊሲ ያሳያል ተብሎ ይታሰባል። እንደው በቀላሉ ለእኛም ተመልካቾች ግልጽ የሆነው ነገር ጠቅላይ ሚኒስትር አብይ አህመድ ንግግር ሲያደርጉ በዚህ ልክ ስንት ፐርሰንት ነው ለሌሎች ሀገራት ቦታ ሰጥተው የሚናገሩት? እንደው 1% የሚሞላ እንኳን ከንግግራቸው ስለሆነ ስለሌላ አገር አውርተው አያውቁም። ስለዚህ አንደኛ ጣልቃ የመግባትን ፍላጎት እንደሌለን ይታወቃል። ሲቀጥል ደግሞ አገራችን ውስጥ ብዙ ስራ እንዳለም በልማቱም ይሁን በምንም ብቻ ብዙ ስራ ቢዚ የሚያደርገን እንዳለ ይጠቁማልና ትንሽ ላይክ አንዳንድ ጋዜጠኛ ነው መግቢያ ላይ ያልኳችሁ ለዛም ነውና አፍሪካ ቀንድ ላይ እንዳንረጋጋ የሚያደርጉት የውጭ ሀገራት ኢንተርቬንሽን ነው አሉ እሳቸው ካሉ በኋላ ምንድነው ደግሞ ስለ ቀይ ባህር ስናነሳ አሉ የውጭ ጣልቃ ገብነት አለብን፣ ስለዚህ ራሳችን መፍታት አለብን ካሉ በኋላ እዛው ላይ ስለ ቀይ ባህር ስናነሳኮ የቀይ ባህር ጉዳይ አይደለም ጥያቄው ወይም ደግሞ እዚህ ቀይ ባህር የሚባለው የውሃ አካል ሳይሆን የናይል ጉዳይ ነው አሉና ጋበዟቸውና ግብጽን ትንሽ በጣም እንትን ያሉስ ነገር አለና አንድ ላይ እንሰራለን። እሺ እንደው እዚህ ጋር ጥሩ ነው የቆሰቀስከኝ ቢኒያም። የሱዳን ችግር ላለፉት በርካታ ዓመታት የተደረገው የሱዳኖች መከፋፈል የነበረው የፖለቲካ ስርዓት የዓለም የሽብር ኔትወርኮች መስፋፋት ሱዳን ውስጥ ከዛ በኋላ ደግሞ መለያየትና መገነጣጠል ከዛም በአንደኛው ገጽታ በተለይ በኖርዙ በኩል የተፈጠሩ የዲሞክራሲ አለመሳካቶች ጭምር ጉልህ የሱዳን መንግስት ታሪኮች ናቸው። ስለ ኢትዮጵያ መንግስት ታሪክ ስታወራ ኮሎኔል መንግስቱ ጥለው ተሄዱት አለ፣ ነፍሳቸውን ይማረውና መለስ ዜናዊ ተውት አለ፣ ሌላም እያልክ ታወራለ። ዋናውና ሜን ነገሩ በሱዳን ታሪክ ውስጥም የሱዳን የውስጥ ተዋናያን የፈጸሟቸው ጉዳዮች እንጂ የጣልቃ የመግባት ጉዳዮች በኩል አቅም የሚታዩ አይሆኑም። በእርግጠኝነት ነው የምነግርህ። በከፊል አይተው ከሆነ አገር መገንባትም አገር መፍረስ የውስጥ አክተርሶች ሚና ነው። ሌሎች በተጓዳኝ የራሳቸው ሚናና የብሔራዊ ፍላጎቶች ሊኖራቸው ይችል ይሆናል። ግን በሀገር ውስጥ ለሚከናወኑ ጉዳዮች ሁሉ ጊዜም የውስጥ አክተርሶችና ተዋናያን የሚኖራቸው መስማማት ወይም መፋረስ ነው ወሳኝ ጉዳይ የሚሆነው። ስለዚህ ስለ ሱዳን አሳዛኝ ታሪክ ስናወራ የሱዳን ስርዓትና መንግስት በሃይማኖት ጉዳዮች ሴኩላር በመሆንና ባለመሆን የጋራና ሰብሳቢ መሆንና አለመሆን የተለያዩ የብዙ ነገሮች ችግር ሆኖ ሳለ የሱዳን ታሪክ በጥቅሉ ወደ ዲሞክራሲና ሁሉንም ሊያቻችል ወደሚችል ስርዓትና መንግስት አለመሻገር ነው። ይሄ ጉዳይና ይሄ መውደቅ ይዞት የመጣው ጉዳይ ወይ የውጭ የተለያዩ ተዋናያኖችን ወደ ውስጡ ስቦ ይሆናል። አንዳንድ ርህራሄ የሌላቸው ጣልቃ የመግባት ፍላጎት ያላቸው አካላት የሱዳን መንግስት ማዕከላዊነቱ ሲዳከም እጃቸውን የማስገባት ጥቅማቸውን የማስጠበቅ
ሚና ሲኖራቸው፣ አንዳንድ ደግሞ የተከበረ ዓላማ ያላቸው ርዕሰ ብሔርና ሀገራት በሱዳን ጉዳይ ውስጥ የሚኖራቸው ጣልቃ መግባት የማስታረቅና የማደራደር ብቻ ሆኖ ነው የምትመለከተው። ከዛ ውጭ የዲሞክራሲ ኪ ኮስችኖች እንዳይነሱበት የቢኒያም ሀገር የወደቀው ሌሎች አካላት ገብተውበት ነው ብትለኝ፣ መጀመሪያው የህዝብ መስተዳደር ላይ የሚነሱብን ጥያቄዎች ላለመመለስ የሚደረጉ ጥረቶች ናቸው ማለት ነው። ስለዚህ የሱዳን ችግር የነበረ የሚያሳዝን የውድቀት ታሪክና ችግር ሁሉንም ሊያቅፍ የሚችል በዘመናዊ ፖለቲካና ስርዓት ውስጥ መስማማት የሚችል ምናልባትም በሲምፕል ተርም ወደ ዲሞክራሲ ያለመሻገር ሆኖ ሳለና ከዛ በኋላም ደግሞ የተፈጠሩ የተለያዩ የሚሊተሪ አክተርሶች የወሰኗቸው ውሳኔ ነው የሱዳንን ህዝብ እዚህ ጉዳይ ላይ ደረሰው። ስለዚህ በየትኛውም አካላት መላእክቶች እንኳን ተሰልፈው ቢገቡ የሚታዩት ከነዚህ አካላት ባነሰ ነው፣ ዶሚናንት አክተርሶች ውስጥ ተዋንያን ስለሚሆኑ ጭምር ማለት ነው። ስለዚህ የሱዳንን ውድቀት ስታይ ልትማር የምትችለው ምናልባትም አፍሪካውያንን ሊያሻገር የሚችል የዲሞክራሲ የሰላም የፒስና የተጠያቂነትን ጉዳይ ቀዳሚ መርሁ ለሚያደርግ አካል ለማስታረቅና ለማደራደር ሲሄድ፣ ከዛ ባነሰ ግን ለብሔራዊ ከፍታ የማይታጭ አካል ደግሞ የራሱን ጥቅምና ፍላጎት በተለያዩ አካላት ላይ እያሳበበ ወይም ደግሞ እያስታከከ ለመውሰድ የሚሞክርበት አሳዛኝ ዓለምን ብዙ ቦታ ያልሰጠው የሱዳን መከራና እልቂት ነው። ጉዳዩ ይሄ ሆኖ ሳለ ልናድበሰብሰው ብንሞክር በየትኛውም አካል ጠቃሚ ሆኖ ህዝብን የሚያፈውስ ሆኖ አይገኝም። ቢኒ የውጭ ጣልቃ ገብነትን በተለያየ መንገድ ልናየው እንችላለን። ግን እሳቸው ይህን ካሉ በኋላ ጣልቃ ገብነትን እናስቁም፣ አብረን እንስራ እንደ አፍሪካ ቀንድም ለማሰብ ከሞከሩ በኋላ ዴን የጋበዟቸው የቀይ ባህር ጉዳይ ሲያነሱ የቀይ ባህር ጉዳይ እኮ አይደለም ይሄ ናይል ነው አሉ። ግብጽን ሲጋብዙ ነው። ስለዚህ ከሳቸው በላይ እኮ ባይዞይ የውጭ ጣልቃ ገብነትን የሚጋብዝ የለም። አንዴ ከቻይና ጋር በመስራት አንዴ ከራሽያ ጋር ባይዞይ ወደ $600,000 ከፍለው ያውቃሉ የኤርትራ ፖለቲከኞች ለአሜሪካ ሎቢስቶች ከአሜሪካ ጋር አይ ቲንክ ከነ ቢል ክሊንተን ጋር ለመስራት ወይ ከነ ቡሽ እንደዚህ አይነት እና ሞክረው ሳይሆን ሲቀር ነው አልሸባብን ደግፈው ከሞከሩ በኋላ እንግዲህ አልሸባብ ደግሞ በኢትዮጵያ ኃይል በመናም ተጠራርጎ ሲወጣ ከዛ ወደ ሶማሊያም ዞረው ወደ ሶማሊያ መንግስትም ዞረው ለመስራት ሞከሩ። የመን ውስጥ ሁቲን ደግፈው የየመንን መንግስት ሲወጉ ነበረ። ከዛ ተገልብጠው ደግሞ ሁቲዎችን ከነ አረብ ኤሚሬቶች ከነ ሳውዲ አረቢያ ጋር ሆነው ድጋሚ የወጉ እንዲህ አይነት ባህሪ ሱዳን ውስጥም የተለያዩ ኃይላትን በመደገፍ የሚታወቁ ሰው ናቸው። ራሳቸው ኢንቫይት በማድረግ ይታወቃሉና አሌክስ ከዚህ አንፃር ምን ትላለህ? አሁን እንዳሉት እንኳን የአባይን ጉዳይ እንኳን ተተን ጋበዟቸው ነው። ስለዚህ ይሄ ቀጠና የሆነ ነው በሚል እንኳን የቀይ ባህርን ሲሉ ኢትዮጵያ እኮ ወደ ቀይ ባህር ጋር ያለች አይደለችም ብለው ኢትዮጵያንም ሊያገሉና ብቻቸውን ሊያደርጉት የሚችሉት ስምምነትም ሊኖር ይችላል። አለ ፎረም 2019 ላይ ሬድሲ ፎረም እንግዲህ ይሄን ሬድሲ ፎረምንም ካየ ነው ጥሩ አነሳው። ሬድሲ ፎረምም ላይ ያለው ነገር ምንድነው? ፎረሙ ይቋቋም፣ ፎረሙ ይስራ፣ ፎረሙ ስብሰባ ያድርግ። እዛ ስብሰባ ላይ ሲጀመር በተራ ቋንቋ ሲጀመር ፕሬዚዳንት ኢሳያስ አፈወርቂ በስብሰባው ላይ የሚገኙ ይመስላችኋል? የመጀመሪያው ቀሪ የሚሆኑት መሪ እሳቸው ናቸው። ይህን የተናገሩት ለፖለቲካ ፍጆታ ብቻ ነው። ይሄ ማለት ምንድነው? እሳቸው ቀና ሀሳቢ፣ ሌሎች ግን የሀገራቸውን ሰላም የሚበጠብጡ ኃይሎች በጎን እንደተሰለፉ ለማሳየት ነው። ነገር አይደል። እኔ አንድ መሪ እንዴት ነው ለአገዛዙ አፍታ የሚያገኝበትን ነገር ብቻ እያሰላሰለ ለአመታት ሊኖር የሚችለው? ሁለተኛው ቅድም እንዳብራራው የተለያዩ ቦታ አንድ ስትቃወመው የነበረውን ነገር ትደግፋለህ፣ ስትደግፈው የቆየውን ነገር ትቃወመዋለህ። ስትደግፈው የነበረው ጦር መሳሪያ ሰጠው የነበረውን ሰው ያን ያሸከምከውን የጦር መሳሪያና የሜካናይዜሽን ብርጌድ መልሰህ የምታጠፋው ከሆነ ይህ አመራሩ ላይ ያለውን መልካም አስተሳሰብና ይሄ የለውም ማለት ነው። እንግዲህ እዚህ ጋር የአንድን ሀገር መሪ መንካት ሳይሆን ጉዳዩ መታየት ያለበት እንግዲህ አስተሳሰብ ላይ ብለን ነው ልንል የምንችለው። አሁን እኛ ጉዳዩን ብዙ ነገር ልንወያይበት እንችላለን። የኤርትራ ሕዝብ ግን የሚፈታው ጉዳይ አይደለም። ይሄ ተስማምቶት ስጋታቸው እየኖረ ያለ ነገር ነው። ግን እኚህ ሰው የሚስማሙት ወይም የሚነጋገሩት ከአገራቸው ሕዝብ ጋር ሳይሆን ከኢትዮጵያ ጠላቶች ጋር። ግብጽ ስጋቷ ምንድነው ብለን ብንል አንድ ችግሯ አባይ ብቻ ነው። በውሃ በኩል የምታገኘው ነገር ኦሬዲ በቴክኖሎጂ በተደገፈ ምክንያት
በጣም በርካታ ወንዞችና የውሃ መጠን ስላላት በበቂ ሁኔታ በአስተማማኝ ደረጃ ነው የምትደርሰው። ሁለተኛም እንደገና ደግሞ መጥተው የአባይ ግድብንም አዩ ባላቸው የስለላም ባላቸው የሳተላይት ቪው ፎቶ ማለት ነው በተነሱትም ለሀገራቸው ምንም አይነት ስጋት እንደማያደርስ ያውቁታል። ግን የኢትዮጵያ ኢኮኖሚ እየጠነከረ ከመጣ የኢትዮጵያ ኢኮኖሚ መጠንከሩ አይቀርም። የኢትዮጵያ ኢኮኖሚ ጠንክሮ ሲመጣ ደግሞ የወታደራዊ ኃይሏም እንደዛው እየጨመረ ነው የሚመጣው በሚል ምክንያት ብቻ የኢትዮጵያን እድገት አትፈልገው ግብጽ። በቃ ይህ ነው ዋና ወሳኝ የሆነው ነገር እንጂ ወደ ኋላው እኮ ወደ ጥንቱ ስትሄድ የመንፈሳዊ መሪዎቻችን እኮ የሚመረጡልን በግብጽ ነበር። ይሄ በግልጽ የምናውቀው ነገር አይደለም። ኢትዮጵያ እስከ ግብጽ ድረስ ታላቋ አቢሲኒያ ብለን የምንላት እስከ ግብጽ ድረስ ትገዛ የነበረ ፒራሚድ በኢትዮጵያውያኖች እንደተገነባም እየታወቀ ከሱዳን ከግብጽ ጋራ የሚያገናኘን የሚያጣላን ነገር ምንም ባልነበረ ነበር። ግን በምዕራባውያንም ተጽዕኖም ይሁን በራሳቸውም ፍላጎትም አንጻር ከአገዛዝም እንግዲህ አልሲሲ መጀመሪያውንም ልክ እንደ ኤርትራው መሪኮ ህዝባቸውን የሚሰሙ አይደለም። ባለፈው ጊዜ ሩሲያ በሄድኩ ጊዜ የግብጽ ጋዜጠኞችን አነጋግሬያቸዋለሁ። እንዲያውም እኛ ጋር ኢትዮጵያ ውስጥ መጥተው መዘገብ፣ ማውራት፣ ከህዝብ ጋር መወያየት ይፈልጋሉ። ወደፊት ምን ሊሆን እንደሚችል ቀጣዩ 15 ዓመት ምን ሊሆን እንደሚችል ሁሉ ይላሉ። የአልሲሲን እንኳን አቋም በጣም በርካቶች የማይደግፉ አሉ፣ ብታምኑም ባታምኑ እነዚህ ጋዜጠኞች። ስለዚህ የኤርትራ መንግስት ሁል ጊዜ የኢትዮጵያ ጠላት ማን ሊሆን ይችላል ብሎ እያሰላሰለ የሚያስብ የሚኖር መሪ ነው ያላት። ስለዚህ ሁል ጊዜ ወደ ኮንፍሊክት ውስጥ ልንገባ የምንችለው ይታወቃል። እግረኛ ጦር እንዳላት ይታወቃል። ግን ይሄ ቴክኖሎጂን በተመለከተ ወይም ኤአይውን በተመለከተ ወይም ድሮን ቴክኖሎጂን በተመለከተ ከኢትዮጵያ የጦር ሰራዊት አቋም ጋር በፍጹም እኩል ሊሆን እንደማይችል ያውቃል። ግን ያለን ላንድ ሎክድ እንግዲህ በምንድነው የባህር በር የሌላት በስፋት ግን አንደኛ የሆነች ሀገር በዓለም ላይ ኢትዮጵያ ናት መሰለኝ ካልተሳሳትኩኝ አይደለም በህዝብ ቁጥር እና ይህንን ያህል ስፋትን ያለን አካባቢ ቆርጦ ገብቶ የኢትዮጵያን ኢኮኖሚ ለማዘናጋት የሚፈልግ ኃይል እንደሚያሰማራ እርግጠኞች ነው። ብዙንም ጊዜም ደግሞ የኛ መንግስት ይሄንን በግምት ውስጥ በማስገባትና ትግስት በማድረግም ይመስለኛል ይሄ ቀጥታ የሆነው ወደ ጦርነት ውስጥ ልንገባ ያልቻልንበት መንገድ ብዬ ነው ማምነው። ልክ ነው። ስለ የጦር መሳሪያዎች ስታነሳ እዚህም ቃለ መጠይቃቸው ላይ ስለ ድሮን ቴክኖሎጂ ማን ነው የሚያስገባው፣ ከየት ነው የሚያስገቡት፣ እንደዚህ አይነት የጦር መሳሪያዎች ዘመናዊ የጦር መሳሪያዎችን ያው እነ ፈረንሳይና ኤምሬቶችን እንግዲህ ደፍረው ከሆነ ቱርክም ለማለት ፈልገው አይ ነው እንደ ሜቢ ስም ሜንሽን አላረጉም እና ያስገቡ ነው እና ራሳቸውም እኮ ያምናሉ ኦፍ ኮርስ ከዚህ ከዘመናዊ ጦር መሳሪያ አንጻርና ሜቢ እንደው እዩ የሰጉ ኦልራይት እሱ ላይ ሐሳብ ተሰጣለ። ግን እዛው ላይ የሰጉ ይመስለኛል አፍተር ኒኮላስ ማዱሮ እንደዚህ አይነት ስሜት ተሰምቶኛል። እሱ ብቻ አይደለም ወቅታዊ ጉዳዮች ላይ ያን እንግዲህ የመሆን እድሉ ከፍተኛ ነው። ግን የዚህ የዊክ ስቴት ዲፕሎማሲ ላይ ጥቂት ነገር ማለት ተገቢ ነው። በተለይ 21ኛው ክፍለ ዘመን በብዙ ነገር የተቆላለፈና ግንኙነቱ የበዛበት ኦልሞስት ከዛም ቀደም ብሎ ቢሆን የነበሩ ግንኙነቶች ላይ በቆዳ ሳይዝ በህዝብ ቁጥር ትንሽ የሆኑ አካላት ምናልባትም ደግሞ አምራች የሆኑ ህዝቦችን የያዙ አካላት በቆዳ ሳይዝ በህዝብ ቁጥር በወታደራዊ ኃይል የሚበልጣቸው አካል ጋር በምን አይነት መስተጋበር ነው ተስማምተው የሚሄዱት? ለዛስ የሚስማማ ፎሬን ፖሊሲ በኩሉ ላይ አቅም ላይ አንዱ አዛዥ ሌላኛው ታዛዥ ሳይሆን ብለህ የምትጠበብ ከሆነ በሪሊ የዚህ ዓለም አቀፍ ግንኙነት ጉዳይ አድርጋ የምትወስደው ጠንካራ ሀሳቢ ነው ማለት ነው። ለምን እነዚህ ትንንሽ ሀገራት ይሄ ትንንሽ ስል የማንንም አቅም የማሳነስ ፍላጎት ኖሮኝ አይደለም፣ በሉዓላዊ ክብረት እኩል ናቸውና ለኔ ከ16ኛው ወሰባን ጀምሮ ወይም ስለሚኖራቸው ህጋዊ ቅቡልነትና እውቅና በኢንተርናሽናሉ እኩል ስለሚሆንም ጭምር ማለት ነው። ግን በታሪክ መጥፎም ይሁን ጥሩ ጻፈንታ ሳይዝህና ቁጥር ትንሽ ሲሆን ግን በዲፕሎማሲው ዓለም ልትጠበብባቸው የሚገቡ ጉዳዮች ውስጥ አሉ። አንደኛውና መሰረታዊ ነገር የጦርነት ፍምና እሳትን በጣም በሩቁ መዋጋት ነው። ብቻ አይደለም የዓለም የሴኩሪቲ አፓራተስና የሰላም ኢንስቲትዩሽኖችን በሙሉ ይዛ ጦርነትና እሳት አካባቢ ላይ እንዳይነሳ ማድረግ አለብን። ይሄ ፍርሃት አይደለም።
ኦፌንሲቭ ነው፣ ቀድመ የምታደርገው ያጠቃቃ አካሄድ ነው። ለዚህም ደግሞ ምቹ የሆነ የዓለም ጉዳዮች ላይ የኮሌክቲቭ ሲኩሪቲ ጉዳዮች ላይ በንቁ ተሳታፊ እንድትሆን ያደርጋል። ለምን በሳይዝህ መጥበብ የትኛውም የሆነ ትዕቢተኛ አካል መጥቶ የሆነ ነገሩን አድርጎ ታንኩን ይዞብል ሊመጣ ስለሚችል ጉዳቱን ከፍተኛ ስለሚሆን ማለት ነው። የኤርትራ ዲፕሎማሲ ግን ከዚህ ተቃራኒ ሆኖ ነው የማገኘው። ብዙውን ጊዜ ነው የምነግርህ የስሞል ስቴት ዲፕሎማሲ በዚህኛው እኔ እናንተ በተገኘንበት ክፍለ ዘመን ውስጥ ለዓለም ሰላም የምትችለውን ሁሉ አበርክቶት አድርገህ ዓለም ለሰላም ዘብነት አብሮህ እንዲቆም ማስተባበር ስትችል በእርግጥም የዲፕሎማሲውን ጨዋታ ችለዋል ማለት ነው። ተግባባ። ከዛ ባነሰ የሚደረጉ ጥረቶች ግን ጉዳቱ ከፍተኛ ብትጠረመስ እንኳን በተለያዩ ምክንያቶች እንዲሆን አልመኝም። በየትኛውም የቀጠናው ሀገራት ላይ ውጤቱ አስቸጋሪ ነው የሚያደርገው። ስለዚህ ብዙ ኢንተሌክቹዋልስ በዚህ ዙሪያ ላይ ብዙ ጽፈዋል። ግን እንደ ፖሊሲ ኢንፍሉዌንስድ ያደረገው ሆኖ ላይ የኤርትራ መንግስት በአሁኑ ሰዓት የሚገርም ቀዳማዊ ኃይለ ሥላሴ ከጣሊያን መንግስት ጉዳት በኋላ ሰውየው የዓለም መንግስት ሁሉ አብረዋቸው የሚቆሙ ይመስላቸው ነበር። ይሄ ብዙ ጊዜ የኢትዮጵያውያን ፍላጎት ነው። አይተው ከሆነ የትም ዓለም ላይ ህግ ነገር ተጽፎባቸዋል። ጥሩም ነው። በሄድክበት ሀገር ላይ ሁሉ የምታየው ነገር ኖርማል ላይፍ መኖር መስራት የረጅም እቅዶችን ማሳካት እንጂ ስፖንታኔስ የሆነ ነገር ላይ ብዙም እንትን አትላቸውም። እና መጨረሻ ላይ ከዛ ሁሉ ድቀት በኋላ አዲስ የሚኒስትሪ ኦፊሶችን ከፍተህ መስራት ሲጀመር ግን በጣም ጠንክረው የኢትዮጵያ ዲፕሎማቶችና እሳቸውም ጭምር ሲሰሩ የነበሩት ደህንነት የኔ ደህንነት ማለት የጋራ ደህንነት ነው። ድሃ ጎስቋላ በአቅም ያነሰ አካል በትልቁና በታጠቀው መደፈርም መሰበርም የለበትም የሚል ምናልባት ተሻጋሪ የሆነ ፕሮግሬሲቭ የሆነ ለሰው ልጆች ደህንነትን የመመኘት ፖሊሲ በኢትዮጵያውያን ውስጥ ብዙ ተመዝቆበታል ከጣሊያን ወረራ በኋላ። ለምን ከሌሎች ሀያል ሀገራን አንጻር ስታየው ኢትዮጵያ ራሷ ትንሽ ነች በሚሊተሪ ሳይዝ የሚሆን በተለያዩ የቆዳ ሳይዝ ብቻ ሳይሆን። ስለዚህ በትልቅነት ተመክተ ልጠርምስ ባልክ ቁጥር ሊያድንህና አብሮህ ሊታገልና ሊቆም የሚችለው ድንበር ተሻጋሪ የሆኑ የሰብአዊ ጉዳዮችን የራሱ አድርጎ ማየት የሚችል የቀጠና ሰላም የራሱ ሰላም ማድረግ የሚችል የሰዎች ወጦ መግባት የራሱ አድርጎ የሚችል አካላትና ተቋሞችን ጭምር ብቻ። በዚህ ዙሪያ ላይ እኔም ብዙም ተመልክቼ አላቅም የኤርትራ መንግስት ፍላጎቶችን። ይልቁን ከትናንትና ጋር በጣም በቂም የተያያዘ በወታደራዊ እልቂትና ትግል ውስጥ መራራ መስዋዕትነት ስንከፍል ዓለምና አፍሪካ ህብረት ይሁን የተለያዩ አካላት አልሰሙንም። ከዛ በኋላም ስልጣን ስንይዝ ያንኑ ሞልድ ተከትለን እንሄዳለን ማለት የኤሪትሪያንን ዲፕሎማሲ ጎድቶታል ባይ ነኝ። ስለዚህ እንደዛ ሊታሰብ ይገባ ነበር ብዬ አምናለሁ። የሆነው ግን ከዛ በተቃራኒ ነው። ራስህን አግጠመኝ ካልክ ጉዳዩ ከባድ ይሆናል፣ ለማንም አይጠቅም። አዎ እሳቸውም ትንሽ ያው ኦፍ ኮርስ እንግዲህ ብዙ እንትኖች ይኖራሉ። አሮን ነው ብዙ ኦብዘርቭ ያደረኳቸው ነገሮች አሉ። ግን እንደው ለኤርትራያኖች መልካም ነገር ኢትዮጵያውያን አላቸው፣ የኢትዮጵያ መንግስትም እንዳለው እናውቃለንና እንዱ ከዛ አንጻር የምታያቸው ነገሮች ኢንተርቪው የሚደረጉበት መንገድ ሁኔታቸው የሀገሪቱ ስታተስ ስትመለከት እኮ በጣም ስጋት ያለባት ሀገር ናትና እሳቸው 2000 ኪሎ ሜትር ቀይ ባህርን ከጫፍ ጫፍ ይዘው ምን እንደሚያደርጉበት ይታወቃልና ሌሎች ከኢትዮጵያ ጋር በተቃራኒ ቆመዋል ብለው ያሰቧቸውን ኃይላት እያሰባሰቡ እዛ አካባቢ እንደው ኢትዮጵያ ከምትጠቀም የኢትዮጵያ ጠላቶች ኤርትራ ከምትጠቀም የኢትዮጵያ ጠላቶች ኢትዮጵያን ጎርተው እነሱ ቢወድቁ ነው የሚሻላቸውና ምርጫቸው የዚህ አይነት እየሆነ መጥቷልና ትንሽ አሌክስ እዚች ላይ ሀሳብ እንድሰጠኝ የፈለኩት ሞር ከራሻው ጋር ያላችሁ ግንኙነት ፕሬዚዳንት ቭላድሚር ፑቲን ሌላ ታሪክ ላይ ያሉ የምዕራቡን ዓለም በደንብ መገዳደር የሚችል የፖለቲካ ቶት ያላቸው ሰው ናቸው። እነ ሺ ጂንፒንግ በዛ ልክ የተቃኙ ሰዎች ናቸው። መገዳደር የሚችል ፖሊሲ ማውጣት የሚችሉ ናቸው። እናቃቸዋለን። ሜቢ ታች ሲመጣ ሲወርድ ብዙ ጊዜ ውጭ ላይ እንደምናወራቸው ነገሮች አፈጻጸሙ ሲመጣ ትንሽ ሊልፈሰፈስ ይችላል። ያው ባህሉ ይጋባበታል አብዛኛው ወደ አፍሪካ። ግን እና ፕሬዚዳንት ቭላድሚር ፑቲን ጋር እኩል የስታተስ የራሻው አቻቸው ጋር ለማለት እኮ ካውንተር ፓርት ለማለት እኮ ያዳግታል። ፕሬዚዳንት ስለሆነ አይደለም ያንድ የሆነ ሰምቲንግ እንደ መምራት ያህል ነውና
ሜቢ እዩብ ትላለ ብዙ ጊዜ የሉዓላዊነት ነገር ይከበራል፣ ህጋዊነት ዓለም አቀፍ ህግጋት ይከበራል። ግን ፕሬዚዳንት ዶናልድ ትራምፕ የመንግስታቱ ድርጅት በቃ አረጀ ይበቃዋል ብለው ልክ እኩል ናቸው አይደል? ኢሳያስ ጋር ቀደም ሲል እንደነገርኳችሁ አረጀ እንደሚባለው አይነት ኔቶ አርጅቷል 75 ምናምን ዓመት ሆኖታል፣ ስለዚህ ለውጥ ያስፈልጋል ብሎ ያስባሉና ሜቢ ኤርትራ ፖቴንሻሊ ቀይ ባህርን ይዛለች፣ ማደግ የሚያስችል ብዙ ነገሮች እንዳሏት ይታወቃል። ግን ደግሞ ይሄን በገመድ አስረህ እስከፈለከው ለቀህ የታባ ነው የምትሄደው እያልክ እየመለስክ የምታፈርጠው ከሆነ ወጣቱም ሆነ ምንም ሊፈጥር አይችልምና እኔ እዩብን የጠየቅኩትን ደግሜ ልጠይቅ ነው። የሆነ ፊታቸው ላይ ስጋት የሚስቁበት መንገድ ሊያሽሟጥጡ ቀይ ባህርን የነሱ ቅዠት እንኳን ተውት እንዱ ለምን አነሳችሁብኝ ምናምን ሲሉ ይሄ አጉል ለበጣ ጥያቄውን ተነግሯቸው ሊያወሩበት ተፈልጎ እንዳልተሰጣቸው ሁሉ እንደዚህ ያው እዛው ህዝባቸው ላይ ይቀልዱ። ኦፍ ኮርስ ግን እንደው የሰጉ መሰለኝና ከከረንት ፖለቲካው አንፃር እንዴት ታያለ አሌክስ? እኔ እንኳን በዚህ ጉዳይ ላይ ብዙ መናገር አልፈልግም። ምክንያቱም እሳቸው ለእኛ ሚዲያ ተመልካቾችም በግልጽ የሚታወቁ ናቸው። የኢትዮጵያውያን ፖለቲካ ላይ ያለው አመለካከት ማንኛውም ኢትዮጵያዊ የታወቀ ነው። ይህን ያህል ደካማ አስተሳሰብ የለንም ገና ከልጅነትም ጀምሮ ያለው ነገርና እንዳልከው ቀደምም የኤርትራን መንግስት እንደ ወንድም ወይም ደግሞ የኤርትራን ህዝብ እንደ ወንድም አድርጎ የሚቆጥር ነው። አዘኔታው አለ። ኤርትራን ተብለው በዛን ሰዓት በነበሩት በቀድሞ ሰራዊት ላይ ምን አይነት የከፋ ጉዳት እንዳደረሱ እናውቃለን። ምርኮኛ ተብሎ የተባለም የተመለሰምም የለም። የኢህአዴግ ሰራዊት ምናልባት ያስለቀቀው የኢትዮጵያ ወታደር ካልሆነ በቀር የኤርትራ መንግስት የማረከውን ሁሉ ጨርሷል እንጂ እንትን አላለም። ስለዚህ ይህን በዛ መልኩ እንተውና ይልቅ ሌላውን እንትን ሀሳብ ላጋራችሁ በቭላዲሚር ፑቲን ጋር የነበረውን ያቺ ወደ 21-22 ደቂቃ የነበረችውን አብረው የነበሩት ፊት ለፊት ቴታ ቴት ነው ያወሩ የነበረው ሚኒስትሮች ተደርድረው ማለት ነው። እና ውጭ ጉዳይ ሚኒስትርም ሰርጌይ ላቭሮቭ ባሉበት ነበርና አብዛኛውን ሰዓት የወሰዱት ፕሬዝዳንት አፈወርቂ ናቸው። እና ፕሬዝዳንት ኢሳያስ በሚናገሩ ሰዓት የመጀመሪያው ሀሳባቸው ከቭላዲሚር ፑቲን ሲምፓቲ ለማግኘት እንደሆነ ያስታወቅ ነበር። ይናገሩ የነበረው ነገር ምንድነው? አንድም የአሜሪካ መንግስት ዶላር እያተመ እንደሆነ ያ በኢኮኖሚው ላይ ምንም ተጽዕኖ እንደማያደርግ ግን ያ ዶላር ደግሞ ወደ አፍሪካ ሀገራትና ወደ ሌሎች ሀገራት የጦር መሳሪያ ግዢ እንደሚውልና የአፍሪካን ህዝቦች እንደሚያበጣብጥ አይነት ነገር ነው እየተናገሩ። ያ ማለት ምንድነው? ያንተን ጠላትን ወይም የማትወደውን መንግስት መጥፎነት እያጎላ ስትሄድ ያኛው ወገን እንደ አጋዥ አድርጎ ነው የሚያየህ። ይህ ግን ንግግር ከ11ኛው ደቂቃ በኋላ ግን አልቀጠለም ነበር። ምክንያቱም ቭላዲሚር ፑቲን ላይ ይታይ የነበረው ነገር የመሰላቸት ፊት ነው የነበረው። ስለዚህ እዛ ጋር ቆሟል ማለት ነው፣ አያዳምጧቸው ማለት ነው። በዛን ሰዓት ላይ በማግስቱና በሶስተኛው ቀን የተደረገው ነገር ግን ግንኙነት እንደሚደረግ በተለይ በማይኒንግ ላይ በኤጁኬሽን ላይ በነገር ላይ በጣም በርካታ የሆኑ ኤርትራውያን ወጣቶች ለትምህርት ወደ ሩሲያ ይሄዳሉ። ሩሲያም ገብተው ደግሞ በከፍተኛ ሁኔታ እያገለገሉ ነው፣ ተቀጥረው ማለት ነው። በስራ ብዙ እድል ተሰጥቷቸዋል። ግን ይህ የጠባጫሪነታቸው ግን በሩሲያ መንግስት ዘንድ እየተወደደላቸው አይደለም። የሩሲያ መንግስት መጀመሪያውኑም የናቫል ፎርስ መትከል የፈለገው ሱዳን ላይ ነበር፣ ገና በነ ኦማር አልባሽር ጊዜ ጀምሮ ማለት ነው። ይህ ከ3 ከ4 ጊዜ በላይ የሩሲያ መንግስት ወይም ደግሞ ከ2000 ዓመታት ጀምሮ ቭላዲሚር ፑቲን በየ3 በየ4 ዓመቱ ለተቀያየሩት ሁሉ መንግስታት በጣም በሚሊዮን የሚቆጠር ዶላር ሰጥተዋቸዋል። ያ አሁን ሱዳን ላይ የታጣው ናቫል ፎርስ ወይም ናቫል ቤዝ ወደ ኤርትራም እንዲሆን ነበር የተፈለገውና ኤርትራም ደግሞ ከዷቸው። ስለዚህ ድጋሚ የሚመጣበት ነገርም አይኖርም፣ ድጋሚ ስምምነትም ሊኖር አይችልም በሩሲያ በኩል። ምክንያቱም ሩሲያም የራሷ ጉዳይ ስላላት ነው። ከዚህ በተቃራኒ ደግሞ ይቅርታ ሱዳን ጋር ስምምነቶች አሉ ከአልቡርሃን ጋር። ያው አልቡርሃን መንግስት የረጋ ስላልሆነ ነው እንጂ በዚህ በፖርት ሱዳን አካባቢ የማቋቋም ስምምነቶች ነበሩ። ብዙ ጊዜ ተሞክረው ነበር፣ ፈርሰዋል ነው ማለት። በቅርብ የማውቀውን ኢንፎርሜሽን ነው ምናገር። በፍጹም ሊቀጥል አልቻለም። ስለዚህ ነው ወደ ኤርትራ ሊመጣ የቻለው። ኤርትራ ላይ ደግሞ ያለው ነገር እንዳልከው ለኢትዮጵያ ስጋትም
ስለሚሆን ማለት ነው። የሩሲያ አቋም አጌንስት ኢትዮጵያን የሚቃወም አይነት ነገር ከሆነ ኢትዮጵያ እንድትነካ ካለመፈለግ የተነሳ በኤርትራ በኩል ሊደረግ የሚችለውን ነገር ይቆማል ማለት ነው፣ ከኤርትራ ጋር የሚደረገው። ከዛ በተቃራኒ ደግሞ ቀደም ሲል በነበረው በደርግ መንግስት ጊዜ በደርግ ዘመነ መንግስት የሶቪየት ህብረት ከኢትዮጵያ መንግስት ጋራ በቁርኝት ይሰራ የነበረ የተቀራረበ ግንኙነት የነበረ በዛን ሰዓት እንደ ጠላት ትታይ የነበረው ትወጋ የነበረው ኤርትራ ነበረች። ስለዚህ የኤርትራ መንግስት በዛን ሰዓት ላይ ልክ 1993 ነጻነታችን አገኘን ብለው እንዳወጁ አመት ባልሞላ ጊዜ ውስጥ ግን በቆንስላ ደረጃ በኋላ እንደገና በኤምባሲ ደረጃ በሞስኮም በአስመራ መደረግ ቻለና መያዝ ጀመረ። አሁንም ቢሆን ብዙ እርዳታ ሊያደርጉላቸው ነበር የሚፈልጉት። ግን በተቃራኒው አሁንም የኤርትራው መንግስት የሩሲያን መንግስትን የሚፈልግበት ዋናው ዓላማ የጦር መሳሪያ ብቻ ነው። ልክ ዚያድ ባሬ እንደተደረገው ማለት ነው። ያ የጦር እኔ በጣም ብዙ አስሻለሁ በነገር ላይ ቀንም ማታም እያደረኩ በተለያየ መንገድ ያው ብዙ ነገሩ ሚስጥራዊ ነው። ግን በየትኛው አለ የሩሲያ አባሮን ኤክስፖርት የሚባላል የሩሲያ የጦር መከላከያ ኤክስፖርት የሚባላል ብዙውን ጊዜ ሜሞራንደም ኦፍ አንደርስታንዲንግ ይደረጋሉ፣ ይጻፋሉ፣ ተፈርመው ግን አያውቁም። ስለዚህ ያ የጦር መሳሪያ ፍላጎቷ እስካሁን ድረስ ላልተሳካላት እንጂ የኢትዮጵያን ኢኮኖሚ ለማናጋት በኢትዮጵያ ሕዝብ ዘንድ የእርስ በርስ ጦርነት እንዲደረግ ወይም ደግሞ እንዲካሄድ እንዲፈጸም የኤርትራ መንግስት ዋና ዓላማ እንደሆነ ያስታውቃል። ከሩሲያ ጋራ መገናኘት ምንም አይነት ናቹራል ሪሶርስ የላትም ለሩሲያ ልታቀርብ የምትችለው። ከሩሲያ ጋር ግን እየተማጸነች ያለችው ግን የጦር መሳሪያ ነው። ያ ደግሞ ማለት በዘመን በቭላዲሚር ፑቲን ዘመን ኢትዮጵያን ሊወጋ የሚችል ኃይል ልታስታጥቃት እንደማትችል የእውነት እነግርሃለሁ። ራይት እዮባ ጠቅላላ አድርገህ እንደው በአንደቃ ምናምን ምን የዚህን ያህል ሁሉ ጊዜም ግን በዚህ ምቹና ሽርሹ ሁኔታን መፍጠር የስጋት ከበባለው የሚሉ ስሜቶች ሊኖሩ ይችላሉ። እረዳለሁኝ እኔ ለምን በቆዳ ሳይዝ ብቻ ስታንስ በሁሉም ክብረት ግን እኩል ስትሆን የሚሰሙ ጉዳዮች ናቸው። እነዚህን ማርከሻ ሊሆንህ የሚገባው ነገር ግን ዓለም ሁሉ ጉዳይ አድርጎ ከዓለምና ከስርዓቶቹ ጋር ፕሮግሬሲቭ የሆነ የሚያሻግርና የሚያስተማምር የነጻነት የሰብአዊ መብትና የዲሞክራሲ ጉዳዮችን ከፍ አድርገ ዲፕሎማሲ ድርድሮችን ከፍ ስታደርግ እንጂ ሪቨርሱ ላይ ከሄድክ ጉዳቱ ከፍ ያለ ነው ለማለት ነው። ይሄንን ነው ማለት ነው። ወጥመድ ውስጥ ገባው አይነት እንትንም አለ ሴጂ መግባት ባህሪ አላቸው። አካባቢ ኃይል ያነሳል። ልክ መጀመሪያ እንደተነጋገርን ኃይል አካባቢ ጎረቤቶችህ በኢኮኖሚ ባደጉ ሰዓት ወደዛ መንግስት ላይ የመዝመት ነገር ይኖራል። ሁሌ የራሳቸው ቅዠት ብለን ልንለው የምንችለው በምናብህ የቀደመህን ትከተላለህ ነው። እኛ ሁሉ ጊዜ ምዕራባውያንን መምሰል ትክክል የሚመስለን ጉዳይ አለ። ክሪቲካሊ እያየው ካልመጣ በስተቀር ካለባበስ ከባህል በተለይ በዚህ ግሎባላይዝ ዘመን ውስጥ ቀድመውናል ብለን ከማሰብ ጭምርማል። ጃፓንም ላይ ስቴል እንደዛ ነው፣ ህንድም ላይ ስቴል ኢትዮጵያ ውስጥም ስትመጣ እንደዚህ አይነት ነገሮች አሉ። ግን እውነታው ግን ክሪቲካሊ ያ ላይሆን ይችላል አንዳንዴ። ለምን በቀደምከው ፐርሰፕሽን ብቻ አክቹዋል ግን ኤኒሚ ላይሆን ይችላል። ያ እኮ አካባቢና ሰፈሩን ይዞ መልማት የሚፈልግ መሪ ሊሆን ይችላል። በፍጹም ጠላትነት ፍላጎት የሌለው ግን ያሰብከው ብቻ እንጂ አክቹዋሊ ግን ኤርትራን የማይጎዳ ፖሊሲ ሊኖረው ይችላል የሆነ ሀገርና በፐርሰፕሽን ብቻ መጓዙ ጥቅም የለውም። ኦልራይት፣ አመሰግናለሁ። ውድ ተመልካቾቻችን ተከታተሉት የነበረው የኢቢሲ ዓለም አቀፍ ነው። የተለያዩ ሀሳቦችን አንስተናል። በተለይም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያነሷቸው ሀሳቦች ከ2 ሰዓት በላይ ያነሷቸው ሀሳቦች ምን ይመስላሉ የሚለውን የአፍሪካ ቀንድም ፖለቲካ ከግብጽም ከቀይ ባህር አንጻርም እንደዚሁም ደግሞ የሱዳን የእርስ በርስ ግጭት ምን ይመስላል የሚለውን በስፋት ዳሰነዋል። አለማየሁ አሊ፣ የዮብ ዘር ዘውዴና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።